እንዴት ነው ከሴት ጋር እንደዚህ በነፃነት የምትደንሰው ምናምን ይላል። ፌሚኒስት ሴቶችን ማስደነስ ከባድ ነው። ሊድ አይደረጉም። ልታስደበድበኝ ነው። ኮንፊደንሱ ወርዶ ወይንም ሲጨነቅ የነበረ ሰው ከ6 ወር በኋላ እንደ አርጋው በዳሶ መሃል ላይ ሲሽከረከር ታገኘው ትችላለህ። ራይት ተርን ስንሽከረከር መስታወቱ ላይ ሲወድቅ አይቻለሁ። እጅና እጅ ፈልቅቆ አንገቱ እንደዚህ ሲወጣይ እኔ ገርል ፍሬንዴ መታ እንዲ ስሩ ሆና በትደንስ ተመልሳ ከኔ ጋር ትኖራለች እንዴ ምናምን ይላል። ሴታ ሴት የሆነን ይመስለናል ብሎ ነው የሚያስበው። but this is the most masculine dance ever። ያው ጀማሪ ኮንክ ሴት አትመርጠህም አብራ ለመደነስ። ሰው ነበር የፈለኩት ማን አየኝ የሚባለው። ከዛ ማንንም አላየኝም። ዝናብ ነው። ልክ ተነስቼ ለካ ረጋግፌ ምናምን ስነሳ አይዞ አለኝ። ሳልሳ ማለት ነው በደንብ በትደንስ ደስ የሚልህ ቦታና ሰው ምረጥ ብትባል የት ትመርጣለህ? ቦታ ከማን ጋር መደነስ ትፈልጋለህ? ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? ዛሬ ከናንተ ጋር አንድ እንግዳ ይዘን ቀርበናል። ዮናታን ተፈራ ይሰኛል። ዮናታን ተፈራ እንግዲህ በአዲስ አበባ እንዲሁም በኢትዮጵያ ላይ በጣም ውስን የሆኑ እንቅስቃሴዎች አሉ። አንደኛው ደግሞ የላቲን ዳንስ ነው። የላቲን ዳንስን አዲስ አበባ ከተማ ላይ ወደ 15 ዓመታት አካባቢ almost closer to 15 years 15 and above ይህን ያክል ጊዜ እንግዲህ አዲስ አበባ ከተማ ላይ በመማር በማስተማር ቆይታ አድርጓል። ይህንን ጭውውታችንን ይዘን ወደ እናንተ እንደርሳለን። ዮኒ እንኳን በሰላም መጣ። እንኳን ደህና ቆየኝ አሌክሲ። thank you 15 ዓመት ከዛ በላይ ይሆነዋል ከተጀመረ? አዎ የጀመርነው ሴፕቴምበር 20 ቀኑን ሁሉ አስታውሳለሁ። I was so interested እና እሺ ሴፕቴምበር 20 2010 ላይ ነበር የጀመርነው። ያኔ ገና የኮሌጅ ተማሪ ነበርኩኝ ሁላኔ። ኦኬ እና እሱን ስንጀምር ሐሳባችን የነበረው ምንድነው የአዲስ አበባ ላቲን ዳንስ ኮሚኒቲ ምንድነው ብናደርገው መስተካከል የሚችለውና ቪዲዮ ላይ የምናያቸው ነገሮች ማድረግ የምንችለው እንዴት ብናደርገው ነው የሚባል ነገር አደረግን። ብዙዎቹ የዛን ጊዜ ነበሩ ሳልሳ ትምህርት ቤቶች አያውቁም። ግን ለአንድ ወር ያህል በየትምህርት ቤቱ እየዞርን ያላቸውን ጠንካራ ጎን ያላቸውን ፍሎ ምናምን ስናጠና ቆየን ማለት ነው። ኦኬ ያኔ ልክ ኮምፒቲሽን እንዳለቀ የነበረ ኢንትረስት የመጣ ኢንትረስት ስለነበረ ብዙዎቹ ትምህርት የነበሩት ያኔ ወደ 4 ትምህርት ቤቶች አካባቢ ነበሩ። አንደኛው ቴክኒካል ይሄ ትምህርቱ ላይ በጣም ጎበዝ ይሆንና ግን ሶሻል ስኪሉ ትንሽ questionable የሚሆን ነበረ። እሺ አንዳንድ ቦታ ደግሞ ሶሻል አክቲቪቲው በጣም ይበዛል እና ፕራይቬሲው ይበዛል። ግን at the same time ደግሞ የሚሰጡት ለሰርቪሳቸው ደግሞ በጣም ጥሩ ነበር። ለራሳቸው ሰዎች ያለ ሰርቪስ በቃ the best top notch ማንንም አይድረስብኝ ግን የኔን ሰዎች ደግሞ በደንብ አድርጌ ነው የሚይዘው የሚባል አይነት ነበር። አንዳንዱ ደግሞ በፍጥነት በቃ የሆነ ሰውን አስለምጄ ገንዘቡን በደንብ ቶሎ ሊያዝ የሚልም አይነት ትምህርት ቤት ነበረ። ኦኬ ከዛ አሰብን ቁጭ ያለና የሆነ ጊዜ ላይ ከነዚህ ሰዎች ምን ማስተካከል እንችላለን አለ። ሰርቪስ ኳሊቲ ወይም ደግሞ ቴክኒካል ነገሩን የሚያስተምሩት ሰዎች ሶሻል ነገራቸው ጥሩ አይደለም። ኦኬ እንደዛ ሲሆን ምን አደረግን? 4 ሆነን ተሰባሰብን። እኔ ሜላት ሶፊ እና በረከት ተሰባሰብንና በረከት ሶሻል ስኪሉ በጣም አሪፍ ነው። ኦኬ ሜላት ቴክኒካሊቲ ላይ በጣም ጎበዝ ናት። ሶፊ ደግሞ በቃ ያው እንደ ኮንቴምፖራሪ አርቲስት የቱም ጋር ብሌንድ ማድረግ የምትችል አይነት ሰው ነበረች። እኔ ደግሞ I was so deep into the history በቃ ያለውን ነገር አርቲኩሌት አድርጎ ስቶሪ ቴሊንጉን ለመንገር ምናምን በጣም ኢንትረስት ነበረኝ። ያኔ እንግዲህ በዳያላፕ ኢንተርኔት እቤት እየገባሁኝ ቢያንስ 4-5 ሙዚቃ ምናምን ዳውንሎድ አድርጌ ነበር ምተኛው። ሪዳንዳንት ሙዚቃዎች ያወረድኳቸው እና ፓይሬትድ ስለነበሩ ታይትሎቻቸውን አናቃቸውም። በቃ we were new። ስለዚህ በጣም ኢንትረስቲንግ ጀርኒ ነበረ የዛን ጊዜ። ከዛ ባይላሞር ተጀመረ። መጀመሪያ ክላስ ላይ ሲጀመር
6 ወንዶችና 2 ሴቶች መጡ ለመማር መጡ ተመዝግበው ይሄ አውትሬጀስ ነው በቃ በላቲን ዳንሲንግ እንትን ውስጥ ሂስትሪ ውስጥ እንደዚህ ያህል ቁጥር የለም 8 ተማሪ ነው የነበረን 6ቱ ወንዶች ናቸው ጓደኛሞች ናቸው 2 ሴቶች ብቻ ነበሩ እና I still remember them የዛን ጊዜ ተገለበጠ ሬሾ ይዘን የተነሳ ነው ማለት ነው so ከዛ በኋላ ያለን የሆነ ጊዜ ላይ ምን አሰብን መሰለ ሌሰን ፕላን እንዴት ለምን አናዘጋጅም ሌሎች ትምህርት ቤቶች በፓተርኑን ያውቁታል ከዚህ ቀጥሎ እንትን ነው ከዚህ ቀጥሎ ዮኒ በመሃል ለግባና ከናንተ በፊት ትምህርት ቤቶች ነበሩ አዎ ነበሩ ለዚህ ሂስቶሪካሊ ይሄ ላቲን ዳንስ ከተጀመረ ምን ያህል ጊዜ ሊሆነው ይችላል በግምት አሁን about ወደ 28 ዓመት አካባቢ ከተጀመረ ሳልሳ ኪዞምባ ባቻታ ምናምን የሚለው አጠቃላይ ስፔሲፊካሊ ሳልሳ ብቻ ይሄ ከተጀመረ ወደ 28 ዓመት አካባቢ ሆኗል ለዚህ ሌሎች መምህራኖችም ሌሎች ትምህርት ቤቶችም ነበሩ ከባይላሞር በፊት ነበሩ እሺ ወደ ጫውታ ልመልስ እንደውም ጥሩ በደኋላ መለስከኝና አንድ ሉዊስ የሚባል ሰውዬ ነው ያመጣው ይባላል ላቲን ዳንሲንግንና ኦኬ በዛ ጊዜ በቃ እንደ ካልቸራል ኤክስቼንጅ ስለነበረ I think payment ሁሉ የነበረው አይመስለኝም በጣም ትንሽ ብር ነው የሚከፈለው የነበረው ግን still cultural exchange ስለነበረ ያን ያህል እንትን አልነበረ እዛ የተማሩት ሰዎች ናቸው ኤክስፓንድ ያደረጉ ተማሪዎቹ አስተማሪዎች ሆኑት ማለት ነው ከዛ በኋላ አንዱ አስተማሪ ሌላ አስተማሪ ሲወልድ ያለ የባይላሞር ጄነሬሽን ላይ ደረስን ማለት ነው so coming back to my story so lesson planaችን ላይ ስንመለስ ምን ማድረግ ጀመርን ማኑዋሎችን ቼክ ማድረግ ጀመርን የትኛውን ሳልሳ ነው የምናስተምረው ከዛ በኋላስ ደግሞ ይሄ ሳልሳ ስሙ ትክክል ነው ወይ የሚባለውን ነገር በደንብ ሪሰርች ማድረግ ጀመርኩኝ ከዛ ከፓርትነሬ ጋር የዛን ጊዜ ላይ በቃ በደንብ ዲቮትድ ሆነን ነበር እንትን ምንለው የገና ኮሌጅ ተማሪ ነኝ እሱን እየሰራን እያለ ምን አይነት ነገር ተፈጠረ መሰለ አዲስ ነገር ዲስከቨር አደረኩኝ ባቻታ ፕሮፌሽናሊ በደንብ የሚደንሱ አገሮች እንዳሉ ዲስከቨር አደረኩኝ so ሁሉም ሰው ሳልሳ የኩባ ኮሎምቢያ ፖርቶሪኮ ምናምን ብሎ ነው የሚያስበው ሌላ ሳምባ የሚባለው ነገር ራሱ እንደ ሳልሳ ነበር የሚቆጠረውና በዛ ጀርኒ ውስጥ ሌላ አይነት ዳንስ ዣንራ ዲስከቨር አደረኩኝ so ባቻታን ስናይ በጣም ኢንትረስትድ ሆነን እኔም ሲጀመር ሳልሳ ለመጀመርም ፍላጎት ያደረብኝ ፓርትነሬ ባቻታ ስትደንስ አይቼ ነው እዛ በቃ ይሄንን ነገር ለራሴ ስል ማድረግ አለብኝ አልኩኝ የፐርሰናል እንትኖች ነበሩኝ በፊት በጣም እፈራ ነበር ያንን ፍርሃት ለማውጣት ወይም ደግሞ ፌስ ለማድረግ ምን አይነት ነገሮች መጠቀም ነበረብኝ ያው facing your fear is the best solution ያው በጣም አስቸጋሪ ቢሆንም facing your fear is the best thing you could possibly do to yourself so ምን አደረኩኝ ሴት አጠገቤ ስትቀመጥ ፈራ ነበር ሶሻሊ በጣም awkward የሆነ ፐርሰናሊቲ ነበር የነበረኝና ክላሱን የጀመርኩት ለሱ ብዬ ነበር ከዛ እሱ ባቻታም ሳይ ነበር በሱ ምክንያት ነበር የጀመርኩት ሊንክ አደረገልኝ ከዛ ዲስከስ አደረግንና እንደ አስተማሪዎቻችን እንዳለ I think እንደኛ ሚቲንግ የነበረው ትምህርት ቤት አልነበረም every month መጨረሻ ላይ ዲስከስ እናረጋለን አሰስ እናረጋለን ተማሪዎቻችን ምን ላይ ጎበዙ የትኛው ነገር ላይ ነው ጎበዝ የሆኑት ወይም ደግሞ የትኛው ላይ ላክ ያደረግን ነው የሚባለውን ነገር አሰስ እናረግ ነበርና ከዛ ባቻታ ላይ ስንደርስ ያው ለምን የባቻታ ሪቮሉሽን አንጀምርም የሚባለው ነገር መጣ ባቻታ ሳልሳ ናይቶቻችን ላይ በብዛት መክፈት ጀመርን people hated it community ያን ጊዜ ቤሲክ ስቴፖችን ብቻ ነበር የሚያውቀውና በጣም ብዙ ሰው ደበረው ምናምን ለምን ነበር የሚደበረው ይኸውልህ የኛ ኮሚዩኒቲ ትንሽ ሪጅድ ባለለው ደስ ይለኛል ግን ካለችው ስኮፕ ባይወጣ ይመርጣል የምንችለውን ነገር በደንብ ዳይጀስት ብናረገው እንመርጣለን rather than አዲስ ነገር ከምናስገባ ይልቅ ያለችንን ነገር በደንብ ዳይጀስት ብናረገው እንመርጣለንና of course acceptable ነው እሱ በዛን ጊዜ ላይ አዲስ ነገር ኢንትሮዲዩስ ሲደረግ ገና እሱን ለምደ ከዛ በኋላ እሱን ደግሞ ኤክሰርሳይዝ አድርጎ ጥሩ ሌቭል ላይ ለመድረስ የሚፈጀውን የወንድ ጊዜ ታውቀዋለህ ሴቶች ቶሎ ይለምዳሉ ከዛ ደግሞ የወንዶቹ
ሳይኮሎጂካሊ ደግሞ ኢምፓክትድ የሚሆኑት ነገር አለ። ሴቶቹ ቀድሞ ለምደውኝ አልቻልንም። እሱ ስለነበረ ኢትስ አንደርስታንደብል። ሶ ምን አደረግን? የሆነ ጊዜ ላይ ፍሪ ወርክሾፖች ማዘጋጀት ጀመርን። ቪዲዮ so you think you can dance ላይ ብለው so you think you can dance ላይ ባቻታ አይቀርብም፣ ግን በቃ ምፈልግ ነበረ የመጨረሻ። እኔም እኮ ልጠይቅ ነበር so you think you can dance አየው ነበር። so you think you can dance እኔ የኦል ታይም ፌቨሪት ቲቪ ሾው ነበረ እና በጣም 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 የምወደው ሾው ነው። እና እዛ ላይ ምን አይነት ነገር እንደሞ ተማርንበት መሰለ፣ የኮሪዮግራፊ የሚባል ነገር ምንም እውቀት የለንም። ኮሪዮግራፊ ራይቲንግ፣ ቢት ካውንቲንግ የሚባል ነገር አናውቅም ነበር የዛን ጊዜ ላይ። ሶ ምን አደረግን? ሙዚቃዎች መምረጥ ጀመርን። ሙዚቃዎችን መርጥና ልክ ባም የምትለው ቦታ ላይ አዲስ ነገር እናድርግ፣ ሰው ዩኒክ የሆነ ነገር ምናምን ተባለ። የአንደኛ ዓመት አኒቨርሰሪያችን ላይ የመጀመሪያውን ባቻታ ሾው አቀረብን። ኦኬ 4 ነበርን። ሰው ኤክስፔክት አላደረገውም። it was wonderful። በጣም ትንሽ ቤት ውስጥ ነበረ። ኮሚኒቲው በጣም ታይት ስለነበረ ሁሉም ሰው ተደዋውሎ ነበር የሚጠራራው። ያን ያህል ደግሞ ሶሻል ሚዲያ ኤንጌጅመንትን ብዙ አልነበረም ኢትዮጵያ ላይ። እና ፔጃችን እንደውም አይ ቲንክ የላቲን ዳንሲንግ የመጀመሪያው ፔጅ የኛ ነበርና ኦኬ we had about like 25 ሰው ምናምን የዛን ጊዜ ላይክ ማድረግ ፎሎ ማድረግ ምናምን የሚባለው ነገር ያኔ was የሆነ ብዙ ሰው የተረዳው ነገር አልነበረ። ፌስቡክ ላይ ነበርና ከዛ የሱን ኢቨንት ስናዘጋጅ አይ ሪሜምበር በጣም 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 ረጅም ጊዜ ፕራክቲስ አድርገናል። ምክንያቱም ለሰው አዲስ ነገር ኢንትሮዲዩስ ስናደርግ እኛ ላይ ፍሎ እንዲኖርብን አልፈለግንም ነበር። 4ታችን ተዘጋጀን። ሴቶቹ ለብቻቸው ጃይቭ የሚባል ነገር ኢንትሮዲዩስ አደረጉ። ጃይቭ ምንድነው? ጃይቭ ደግሞ የሚባል አንድ የቦድሩም ታይፕ ዳንሲንግ አለ። እሺ ቪዲዮ ላይ ያየን ላይን ዳንስ ኮፒ ያደረጉ ሴቶቹ የሴቶች ሾው ተባለ። እሱ ተዘጋጀ። ወንዶች ደግሞ ምን አደረግን? ፊውዥን እንፍጠር ተባለ። ይሄ ሁሉ ምልህ የአንደኛ ዓመት አኒቨርሰሪያችን ላይ ነው። ጉራግኛ ቢትና ሳልሳ ተቀራራቢ እንትን አላቸው። ኦኬ ሶ ይሄ ደግሞ ሌላ ነገር በር ከፈተ። ምን አይነት ነገር ከፈተ? የኢትዮጵያ ሚውዚካል ኮንስትራክሽን ወይም ደግሞ ኮምፖዚሽኑ ከላቲን ኮምፖዚሽን ጋር ተቀራራቢ እንደሆነ ዲስከቨር አደረግን። በስክስታ መደነስ እንችላለን። ኦኬ እስክስታ is not that upbeat። ስለዚህ ሰውን ኤክሳይት የሚያደርገው ምን አይነት ነገር? ጉራግኛ let's do it ተባለ። በጉራግኛ የሮሄዳ ደ ካሲኖ የሚባል የላቲን ዳንስ አለ። ፓርትነር እየተቀያየርክ በሰርክል ውስጥ የሚደነስ አይነት የላቲን ዳንስ አለ። እሱም በሮሄዳ ደ ካሲኖ አዘጋጀን ማለት ነው የዛን ጊዜ ላይ። ከዛ ብቻ በጣም በቃ ቶፕ ሴሊንግ ኢቨንት ነበረ። በጣም ደስ አለው ሰው ሁሉ። ከዛ በኋላ ሬጅስትሬሽኑን አልቻልነው። በየጊዜው ምን አይነት ነገር መምጣት ጀመረ? የሆነ ቀን ላይ መጣና ስናስተምራይቱ I want to start the class today ምናምን ይሉሃል። ዛሬውኑ ክላስ እንጀምር። ከዛ ይሄ ምን አይነት ነገር ጋፕ ፈጠረ መሰለ? በየቀኑ ተማሪ ሬጅስተር ስታደርግ እኩል አብረው ላይ ሄዱ። ስለዚህ ያስተማሪ ቁጥር ወይ ማብዛት አለብህ ወይ ሰብሰብ አድርገህ ሬጅስተር ማድረግ አለብህ። ከእንደገና ሌላ ሀስል መጣ ማለት ነው። ከእንደገና ሌላ ቻሌንጅ መጣ። ከዛ አሰብነውና ለምን ፌስቡክ እንትናችን ላይ ሬጅስትሬሽን ፔሪድ አናዘጋጅም? በየወሩም ሊሆን ይችላል፣ በየ2 ወሩም ሊሆን ይችላል ተባለና አዘጋጀን የሬጅስትሬሽን ፔሪድ። የዛን ጊዜ ሰውም ሶሻል ሚዲያ ላይ አክቲቭ ስላልነበረ ብዙም ሂት አልነበረምና እያለ ነው እንትን የለመደው። ይሄ ማለት የዛሬ 15 ዓመት ምናምን አካባቢ 14 ዓመት ምናምን አካባቢ እና እንደዛ እያደረግን ሄድንና somehow registration structure የሚባለው ነገር ክሬት ለማድረግ ሞከረን። it was nice። ዲዛይን የሚሰራ ሰው የዛን ጊዜ ላይ እኔ ኮሌጅ እየተማርኩኝ በሳይድ ቤተሰቦቼ ሳያውቁ ግራፊክ ዲዛይን ማር ነበረ። እና I was that guy። በቀን ግራፊክ ዲዛይነር፣ ማታ ሳልሳ ዳንሰር። እና እሱ በጣም ጠቀመን። ትምህርት ቤታችንን ብራንድ አደረግን የዛን ጊዜ ላይ። ስሙ በጣም ረጅም ነበረ። ባይላንዶ ላቲኖ ተብሎ ነበር የተጀመረው። ባይላንዶ ሲጀመር ማለት ነው። አዎ ምክንያቱም ማለት ነው ትርጉሙ። ባይላንዶ ማለት መደነስ ነው። ኦኬ ዳንሲንግ ነው በላቲን። ላቲኖ ማለት በላቲን ነው። ላቲን ዳንሲንግ ብለን ነበር ያሰብነው። ኦኬ
ከዛ በኋላ ግን ኮር ኮንሰፕታችን ጋር አብሮ አልመጣም። እኛ የምናስተምርበት ሰዓት ልክ ይሄ ዩቱ ሄዶ ከስራ ሲወጣ የሚጠጣበት ምናምን ፈታ የሚልበት ጊዜ ላይ ነው እንጂ ስኪል አኳየር ማድረግ የሚፈልግ ሰው ብዙም የለም። ይሄ ደግሞ is something very exciting እና ለሰው ስኪል አኳየር ለማድረግም በዛ ላይ ኔትወርክ ለማድረግም በጣም ጥሩ ሰዓት ላይ ነው። ስለዚህ መጠጥ የሌለበት ግን ዩዝ ኔትወርክ የሚያደርግበት ስኪል አኳየር የሚያደርግበት ሰዓት እና ስኪል ትምህርት ቤት እንዲሆን ተባለ። አሰብንና ባይላ ሞራል ነው። ባይላ ስቲል አለች። አሞር የምትለው ነገር ተጨመረች። አሁን የዳንስ ፍቅር የምትባለው የዛን ጊዜ ላይ ባይላ ሞር የሚባለው ነገር ስንጀምር ባይላ ሞር ላይ ሲደርስ ኢንትሮዲዩስ ማድረግ የፈለግነው ነገር ምንድነው? የዳንስ ፍቅር ያለው ሰው መጥቶ እኛ ጋር መማር እንደሚችል። ገና እኔ ጁኒየር ኢንስትራክተርስ በነበርንበት ጊዜ ላይ ስፖንሰር እናደርግ ነበር። ተማሪዎችን በነፃ ፍቅር ካለው አንድ ሰው that's it በቃ ናና ተማር እና ምክንያቱም ያው ያኔ ኮሌጅ ተማሪ ላይ ያለህ መቼም የቤተሰብ ብርም አለ በዛ ላይ you are full of energy ሲቀጥል ኔትወርኩ ደስ ይልሃል። ስለዚህ ሰው ማሰባሰቡ more important ሆነ። at the same time ከሌሎች ትምህርት ቤቶች ላይ ያኔ ያየናቸው እንትኖች ፍሎዎችን ፊክስ ማድረግ ጀመረን። አሁን ኔትወርኩን በደንብ እየተንከባከብነው ነው። ሶሻል ናይት አድርገን ከሁሉም ትምህርት ቤት ጋር ሊንክ እያደረግን ነው። at the same time ስትራክቸራችንን አስተካክለን ደግሞ ጥሩ ሰርቪስ ኳሊቲ እየሰጠን ነውና በሁሉም ነገር ኤክሴል እያደረገ መጣ። within a very short period of time I think we had about like 20 something students. እኛ ይሄንን ኤክስፔክት አላደረግንም። እኔ ስማር 6 ነበር። 6ታችን ተማርን። ከዛ በኋላ እስቲ ልመልስህና ወደ ኋላ ሳልሳን አንተ ስትጀምረው ሳልሳ አገኘህ ወይስ አገኘኸው? እንዴት ነበር የመጀመሪያው ጊዜ ታስታውሰዋለህ? አዎ በደንብ። የኔ የላቲን ዳንሲንግ ፍቅር ድሮ ቆይቶ በጣም በልጅነቴ ነው የጀመረው። ሻል ዊ ዳንስ የሚባል ሙቪ ታስታውሳለህ? አዎ አስታውሳለሁ። እሱን ሳይ በቃ አልኩ ሞሎያ ምናምን ይዤ ብደንስ ደስ ይለኝ ነበርውላ። በቃ የሆነ ያለኝ ፊር ለሰው ለሌላ ሰው ያለኝ ፊር እንዳለ ሆኖ በቃ የሆነ የሚመስልህን ነገር ምናምን መደነስ ደስ ይለኝ ነበር። እሱ እንደ አጋጣሚ ምን አይነት ነገር ሆነ መሰለ፣ ኮሌጅ ሂልኮ ያለን ከጓደኞቼ ጋር የላቲን ሙዚቃ አንድ ልጅ ስልክ ላይ ሰማሁኝ። ሜሬንጌ የሚባል አይነት ሙዚቃ አለ፣ በጣም አቢት የሆነ ደስ የሚል እና እሱን ሰማሁኝና ቴኪን ያመጣውና ስለው መንገር አልፈለግም። ምክንያቱም ለወንዶች ይሄ ላቲን ዳንሲንግ መደነስ ሴታ ሴትነት ተብሎ ነበር የሚታሰበው። ቀጣይ ሌላ ሙዚቃ ደግሞ ይከፍታል፣ ሪንግቶኑ ሌላ ሙዚቃ ሆነ። I was shocked, bro, give it to me man, where did you get the song ምናምን ነገር አልኩት። ከዛ አይ በቃ የሆነ ቦታ የምንሄድበት አለ እዛ ነው የምናገኘው ተባለ። ለካ አንደኛው ጓደኛዬ አንድ ልጅን ይወድና እሷን ብሎ ነው ሳልሳ ዳንሲንግ የጀመረው። እሱ ደግሞ ኮሌጅ ላይ እንዲታወቅበት አልፈለገም። of course roast እናደርገዋለን obviously። ከዛ በሱ ፊር ምክንያት ሊነግረን አልፈለገም። ብቻውን ሲሆን ግን ጨነቀውና አንድ የቅርብ ጓደኛው አለ አብረህና ተማሪ ይሏል። የቅርብ ጓደኛው ሪንግቶን ነው የሰማሁት የነበረው። ከዛ እንደ አጋጣሚ በርገር ልንበላ ድሮ ቲክታክ ይባላል ፋረናይት የሚባል ክለብ ነበረ እና እርሊ ነው ክላሱ የሚጀምረው 12 ሰዓት ላይ ምናምን። በርገር ልንበላ ከክላስ በኋላ ሄድን። እዛ ሄደን ቁጭ ብለን የላቲን ሙዚቃ ይከፈታል። በጣም በቃ I like this place ከዚህ ነው የሚያገኙት ሙዚቃውን ብሎ ነገረኛ ጓደኛዬ። ኦኬ ምናምን እየሰማ ነው ገባ አንደኛው። ኦኬ አልኩኝ። ከዛ ሁለተኛውም ገባ። መግባት ይቻላል አልናቸው እዛ ቲክታክ የነበረ ጊዜ ላይ። አዎ ይቻላል ግቡ ተባለ። ክላስ እየተሰጠ ነው። ከዛ ያልኩ ፓርትነሬ ባቻታ ስትደንስ አየኋት። ያኔ ምን አይነት ነገር ተፈጠረ? ይሄንን ፊር ኦቨርካም ማድረግ ካለብኝ I have to face my demon አልኩኝ። ሐሙስ ቀን ነበር ሄድኩት። ይገርማል ምን ያህል ፍቅር እንዳለ የምትረዳው ቀኖችን ሬጅስተር አድርጌያለሁ። ክላሱ ያለው ደግሞ ሐሙስና ማክሰኞ ነው። ሐሙስ ዕለት ሄጄ አርብ፣ ቅዳሜ፣ እሁድ፣ ሰኞ እንዴት ይድረሱ?
ማክሰኞ ለመድረስ የሚቀጥለውን ክላስ በጣም ሎንግ ብሬክ ሆነብኝ in between እና ያኔ ደስ የሚለው ነገር you can walk in and register ስለዚህ የዛን ጊዜ ማክሰኞ እስኪደርስ ድረስ በቃ መከራ ሆነብኝ አልኩ እንደምንም ደረሰ ሄድን 11 ተኩል አካባቢ ነው ክላሱ 12 ተኩል ነው የሚጀምረው በቃ አልኩ ቁጭ ብዬ መጠበቅ ጀመርኩ መመዝገብ እችላለሁ ወይ አልኳት አይ ሰው ልጠብቅ ቆይ ምናምን አለችኝ አስተማሪዋ እሺ እግዚአብሔር ሲወደኝ ሌላ ትምህርት ቤት የተማሩ ልጆች ኢምፕሩቭ ለማድረግ የሚፈልጉ ወደ 4 የሚሆኑ ልጆች መጡ ኦኬ ከነሱ ጋር ተቀላቅዬ በቃ መጀመር ትችላለህ አለችኝ ጀመርኩ እነሱ ከዚህ በፊት ስኪሉ ስላላቸው ቶሎ ነው የሚማሩት I had to keep up እኔ ደግሞ የስፖርት ባክግራውንድ ስለነበረኝ ብዙም አልጨነቀኝም እና አስተማሪው የሆነ ሰዓት ላይ ትመጣና እርግጠኛ አልተማርክም ትለኛለች አልተማርኩም እቤት ገብቼ ፕራክቲስ አደረግ ነበር የተማርናቸው ነገሮችና ተምራል አልተማርኩም አሁን 6 ወር ምናምን ያኔ የሚፈጅ የነበረ ኮርስ በወር ከ3 ሳምንት ውስጥ ከኢምፕሩቨሮቹ ጋር ጨረስን እና የሳልሳ ክላስ አጀማመሬ ጀርኒ በባቻታ ምክንያት ነበረ ማለት ነው እና ሙዚቃ ከሪሌሽንሺፑ ከትምህርት ቤት and I think ወደ ጥያቄ ስንመለስ የሆነ አገኘሁትም የምልበት ጊዜ አይደለም ፈልጎ ነው የጎተተኝ ሳልሳ I think ላቲን ዳንሲንግ እንዲያመቻችቶ ዛሬ እዚህ ጋር ትገኝና እዚህ ጋር ተብሎ ነው የተገናኘ ያ እንትንን ለምሳሌ ይሄ ላቲን ዳንስ ረጅም ጊዜ አስተምረዋል እና አብዛኛው የሰውነት እንቅስቃሴ ላይ ነው ያለው ነገሩ ሰውነት በደንብ ይንቀሳቀሳል ዳንስ ከሰውነት እንቅስቃሴ ባሻገር ላንተ ምንድነው በጣም ዲፕ የሆነ ጥያቄ ነው ዳንስ ከዳንስነቱ ባሻገር በኔ ፐርሶና በነግረህ እንዴ was a rescue ለኔ I would not be the same guy I am today ምክንያቱም in this life ያው outgoing ካልሆንክ በስተቀር ወይም ደግሞ ሰዎችን ጋር ቅርበት ከሌለ በስተቀር it would be very difficult to make it እና ሳልሳ ባልጀምር ኖሮ ከሰው ጋር ቅርበት አይኖረኝም ነበር ሳልሳ besides the physical benefit ደስታው ሙዚቃው የእንቅስቃሴው ኤክሰርሳይዙ ከሱ ሁሉ ያለፈ ሳይኮቴራፒክ የሆነ ነገር አለው ሳይኮቴራፒቲክ የሆነ ነገር አለው እሱ ማለት አሁን ኤንዛይቲ ያለበት ሰው አለ በጣም የሚጨነቅ ሰው አለ እዛ ቦታ ላይ ሲመጣ ግን I think አብዛኞቹ ሰዎች እንደውም I think አንድ 3 ሰዎች የጉግል እንትናችን ላይ ያንን ፊድባክ ጽፈውታል እንዲህ አይነት ኤክስፒሪየንስ የነበራቸው ሰዎች አሉ ማለት ነው እንደውም አንድ ጊዜ 1-2 ሰዎች recommended ተብለው መጥተዋል ኦኬ እና የሚያስደስትህ ነገር ምንድነው የምር ዓለምህን እንድትረሳ ያደርጋል ምክንያቱም አዲስ ስኪል አኳየር ያረክ ነው ሙዚቃው በጣም ሪች ምን ያህል ሪች እንደሆነ የምታውቀው በኦርኬስትራ ሌቭል ነው የሚሰሩት ኪቦርድ እና ጊታር ብቻ ይዘህ የምትሰራው ወይ ድራም ይዘህ ብቻ የምትሰራው አይነት ነገር አይደለም እዛ ጋር ማራካሽ የሚቀጠቅጥ ሰው አለ እዚህ ጋር ካውቤል የሚያጮህ ሰው አለ ድራመር አለ ቶምቶም የሚመታ አለ ይሄ በከበሮ በፐርኩሽን ዙሪያ ላይ ብቻ ነው ማለት ከዛ ፒያኖ አለ የፒያኖ ደግሞ ሌላ የብራስ መሳሪያዎቹ ይሄ የሙዚቃ የትንፋሽ መሳሪያዎቹ ደግሞ ብዛት እንዳይመስል ይሄ ሁሉ ኮምባይን አድርጎ ስለሆነ የምትሰማው የላቲን ሙዚቃ በጣም ኤሌቬት ያደርጋል ሳትፈልገው በቃ you get hooked በዛ ላይ አብዛኞቹ የላቲን ሙዚቃዎች ስለ እንትን ነው ስለ ሊበሬሽን ነው የሚዘፍኑት ወይ ስለ ፍቅር ነው የሚዘፍኑት እያንዳንዱን ሰው ታፕ ያደርጋል ሙዚቃቸው ባቻታን እንኳን ብታስበው በቃ የፍቅር ወይ ስታጣ ነው የምትዘፍነው ወይ አዲስ ፍቅር ላይ ስትሆን ነው የምትዘፍነው አብዛኛው ሰው ስታይ ለምሳሌ ሳልሳም ባቻታም ሲከፈት ላቲን ለብዙ ኢትዮጵያውያን ጆሮ አንደርስታንድ የሚያደርጉት አይደለም ቋንቋው ግን ሙሉ ፍሎር በደስታ ሲደንስ ነው የምታየው ሶ ኮኔክት ያደረጉት ከቋንቋው ጋር ሳይሆን ከሙዚቃው ጋር ነው ማለት ነው yes so ይሄ ሙዚቃ somehow ምን ያደርጋል መሰለ ሌሎችንም ነገሮች ክሬቭ እንድታረግ ያደርጋል ምክንያቱም እዚህ ጋር ያገኘው ደስታ
እንዲቆምብህ አትፈልግም it's almost addictive at some point እኮ የሆነ ልክ መቻል የለመድክበት መልመድ የቻልክበት ጊዜ ላይ ስትቀርብ የሁሉንም ሰው ባክግራውንድ ብታይ every social night ይገኛል ክላሱን attentively ነው የሚከታተለው ምክንያቱም it's never enough አንድ የተማርካት ነገር ዛሬ ከጨረስካት በኋላ የአንድ ሙዚቃ አንድ ሴግመንት ብቻ ነው የምትሆንብህ what happens to the rest of the music ስለዚህ ያንን ፊልም የምታረግበት ነገር ትፈልጋለህ በቃ there's always this hole ልትሞላው ማትችለው እና ያ ነገር ያ ይመስለኛል ፍቅሩ በጣም እንዲ ፖፑላርም እንዲሆን ያደረገው ግሎባል ፌኖሜና ነው ብታየው የላቲን ዳንሲንግ ሂስትሪውን ብታየው ሲጀመር የላቲን ሙዚቃ is a slave dance እኮ slave ሙዚቃ ነው historically ስትመጣ it's a slave dance it's a slave music ምክንያቱም ከአፍሪካ ያን ጊዜ በስሌቨሪ ዘመን ሲወሰዱ ወደ ሳውት አሜሪካ ዌስተርን አፍሪካንስ ናቸው ሴኔጋል ምናምን እዛ አካባቢ ያሉት ናቸው የላቲን ሙዚቃን እንትን ያሉት it started off as a worship at some point ከዛ ራሱን እየቀየረ የሳልሳ ኢቮሉሽን አሁን እስከ ዛሬ የደረሰበት በጣም ብዙ እንትኖችን አልፏል genre ጄነሬሽን አልፏል ከአፍሮ ኩባ አፍሮ ላቲን ሩምባ ሳልሳ ቻራንጋ ፓቻንጋ ማምቦ እየተባለ በጣም ብዙ አይነት የላቲን ዣንራዎችንም እድሜ ጄነሬሽኖችንም አልፏልና no wonder why አሁን ያለበት ትለይ የደረሰው ቢደርስ ማለት ነው ሌላ እንደ መምህርነት ሙዚቃ ስታስተምር የኢትዮጵያውያን ጆሮ ለላቲን ሙዚቃ ምን ያህል ቅርብ ነው አንድ ሁለተኛ ይሄንን የላቲን ዳንስ ውጭ ላይ ፕራክቲስ አድርጋው ታውቃለህ ከኢትዮጵያ ውጭ አዎ ኦኬ እንደውም የሱ በጣም ኢንትረስቲንግ ነው እሺ እዚህ አንድ 5 ዓመት አካባቢ ካስተማረን በኋላ I had the opportunity ሌላ ሀገር ለመስራት ዱባይ መሄድ ነበረብኝ በሆነ ስራ ምክንያት እሺ እና እኔ ማስተማር የምወደው ገና ከልጅነቴም ጀምሮ ነው ቤተክርስቲያን አካባቢ ላይ ስናገለግል I know it's a very contradictory term ግን ስናገለግል በፊት ኦርፋኔጆች ጋር ሄደን ልጆችን የቤት ስራ እናሰራ ነበር እና እነሱ ነገሮች somehow የማስተማር ኢንትረስቱ በጣም ጨመረ ኦኬ ከዛ እንዳጋጣሚ በአስተማሪነት ተጠርቼ ሄድኩኝ ከዚህ ቬኬሽን ሄጄ እንዳጋጣሚ ሴትዮዋ ኢንተርቪው ያደረገችኝ ነበር and I thought it was just normal conversation እንደምናወራው አይነት ነገር ነበር ይመስለኝና ከዛ የሆነ ጊዜ ላይ ኮንትራክት ተላከ ምናምን ሄድኩኝ ወደ ዱባይ ሄድኩኝ እሺ the first thing I did Latin community የታ አካባቢ ያለው ብዬ ነው ሰርች ያደረኩት ለማንኛውም ሰው አንድ ትልቅ ሪኮሜንዴሽን የምሰጠው ነገር ምንድነው ላቲን ኮሚኒቲ በጣም ሪች ነው ኔትወርኩ በጣም ሪች ነው ብዙ ሰዎች ስራ ያገኛሉ ብዙ ሰዎች ኢቭን ትዳር ያገኙ ጓደኛሞች ሁሉ አሉኝ somehow በጣም professionally ትምህርት ቤትም በሰልት እና ፕሮፌሽናል ኔትወርኩ ደግሞ በጣም ሪች ነው አብዛኞቹ የሚመጡት ዲስትረስ ማድረግ የሚፈልጉ ሰዎች ናቸው ዲፕሎማቶች ይመጣሉ የዩኤን ሰራተኞች ይመጣሉ የኤዩ ሰራተኞች ይመጣሉ ትልቅ ኢንቨስትመንት ላይ ያሉ ሰዎች ይመጣሉ ሎየርስ ይመጣሉ ዶክተርስ አብዛኛው እንደውም የኛ ተማሪዎች ዶክተርስ ናቸውና እነሱ በጣም ዲስትረስ ማድረግ የሚያስፈልጋቸው የወርክ ኤቲካቸው በጣም ስትሬስፉል የሆነባቸው ሰዎች ናቸው ስለዚህ ያ ነገር ማንንም ትራቨል ለሚያደርግ ሰው የላቲን ኮሚኒቲን ቀድሞ ቶሎ ቢቀላቀል for sure it will make them feel like home ወዲያው ነው በቃ ቤተሰብነት እንትን ይላቸዋል the first thing I did እኔም እንደዛው ነበር ዱባይ የላቲን ኮሚኒቲ ፈለኩኝ ከዛ አንድ በጣም ጎበዝ አስተማሪ ያገኘኝ ኩባዊ ነው ሄድኩኝ እሱ ጋር አየሁኝ ሲደንስ ምናምን ኦኬ አልኩኝ you know what እስከዛሬ ድረስ በቪዲዮና በእንትን የተማርኳቸው ነገሮች were wrong ያን ያህል ሮንግ ሆነው አልነበረም ግን ከሩቱ ጀምሮ ስትማረውና ፋውንዴሽንን ቢልድ አድርገህ በስርዓት ስትማረውና somehow ባየኸው ነገር ስትማር አንዳንድ ዲቴይሎችን ሚስ ታደርጋለህ
ሶ እዚህ የተማርናቸውም እኮ በጣም ጥሩ ትምህርቶች ናቸው የነበሩት አስተማሪዎች በጣም አሜዚንግ ነበሩ ግን እዛ ጋር ምን ላክ ያደርግ ነበረ ስቶሪ ቴሊንግ የለም እኛ አዳኝ ሆነን የአዳኞቹ ዳንስ ይሄንን ይመስል ነበር ሩምባ ላይ ተብሎ ስትማር hold on አደንም ነበረው ትባላለ ያጫጆቹ እንደዚህ ነበረ ያምልኮ ደግሞ እንደዚህ ነበር ሲባል ኦኬ ትላል አሁን እኛ ከሩቱ ጀምሮ እንትን ኮኔክት ስላላደረግን at some point ከደነሰን በኋላ ይሰለቸናል ወይ የሆነ ጊዜ ላይ ኮሚትመንት ሲመጣ እንተወዋለን ከዛ እንደ አዲስ ጀመርኩኝ ሳልሳ ለመማር ጀመርኩኝ ከዛ ተምረሃል ያለኝ አልተማርኩም እንደ አዲስ ስለተጀመረ እና ከሱ ጋር ደግሞ ምን አቀራረበን መሰለ ስምህን ንገረኝ ሲለኝ ጓደኞቼ ዮዮ ነው የሚሉኝና ዮዮ ባላሉ I have a friend ዮዮ የሚባል ጓደኛ አለኝ ስለ አይ ነው I'm a big fan of him በጣም ፎሎ አረጋዋለሁኝ ብዬ ነገርኩት ዮዮ ፍሎ ኦኬ እሺ ዮዮ ፍሎን በጣም እንትን ስለምል ማን ጋር ሄጄ ተማርኩኝ ሌዮ ቻራንጋ የሱ ልክ ባይላሞርኛ አራቱን ኢንፎርም እንዳደረግ ነው ሌዮና እንትና ዮዮ ደግሞ አብረው ነበር የጀመሩት ያኛው ወደ ዩሮፕ ሄደ ይሄኛው ወደ ኢስት ወደ እንትን መጣ ወደ UAE መጣ ከዛ ሌዮ ጋር ክላስ ጀመርኩኝ ሳይመልቴኒየስሊ ደግሞ ሌላኛውንም ቀን ዝም ብዬ እንዳልተወው ኪዞምባ የሚባል ነገር መማር ፈለኩኝ ሪክ ባንክስ የሚባል ትምህርት ቤት አገኘሁኝ እዛ ሄጄ ተማርኩኝ ከዛ እንዳልኩ የትምህርት ቤቶቹ አዲስ አበባ ላይ ዲስከቨር ያደረግናቸው ነገሮች ግሎባል ያሉ ነገሮች ናቸው አንደኛ የወንድና የሴት ሬሾ በጣም ሰፊ ጋፕ ነው ያለው ወንዶች በጣም ትንሽ ቁጥር ነው ያላቸው ሴቶች በጣም ብዙ ቁጥር ነው ያላቸው 37 ነው ይሄ ሬሾ 37 ነው ምንድነው ግን እንደዚህ ያደረገው ላቲን ዳንስ ላይ አብዛኞቹ ወንዶች ኢማስኩሊን የሚያደርግ አይነት ነገር አለው ብለው ስለሚያስቡ ይመስለኛል ኦኬ የሆነ ምንድነው ነገሩ ሴታ ሴት የሆነን ይመስለናል ብለው ነው የሚያስቡ but this is the most masculine dance ever ምክንያቱም አብዛኛውን ነገር ጋይድ የሚያረጋት ወንዱ ነው ተሸክሞም ከሆነ ምንም ሆነ አሽከርክሮም ሆነ እዚህ ጋር ሁኚ እዛ ጋር ሁኚ ምን አርኪቴክቱ is the guy ሴቶቹ ደግሞ they are the life of the dance so አብዛኛው ጊዜ ሴቷ ነች የምትታየው you see is not the architect ህንጻ ሲያልቅ የሚታየው ህንጻው ነው እንጂ አርኪቴክቱ አይደለም so basically የወንዶቹ ብዙም ያን ያህል ጎልቶ አይታይም ስራቸው አይታይም ስለዚህ ብዙዎቹ ወንዶች እንደውም ሲማሩ ሙዚቃውን ይማራሉ ሊድ ማድረግ እንዴት እንደሆነ ይማራሉ ቢሄቪየራል ቲቺንጎች አሉ እንዴት ነው አፕሮች ማድረግ ያለበት ፓርትነርን ስታስደንስ ምን አይነት ነገሮች ማወቅ አለበት ፊጉራዎች ምን ያህል ማወቅ አለበት ያው ጀማሪ ኮንክ ሴታት መርጠህም አብራ ለመደነስ ስለዚህ እሱን ሁሉ ነገር እሱ ሁሉ ጀርኒ ስላለበት ወንዱ በጣም ስትራግል ያደርጋል አንድ የሱም ስትራግል ፍራቻ ነው ሁለተኛ ደግሞ there is a culture shock እንዴት አሁን ወደ ኢትዮጵያ ኮንቴክስት ስናመጣው አብዛኛውን የኢትዮጵያ ዳንሶች ወደ ሳውት ካልወረድን በስተቀር አብዛኛውን ኮንታክት ዳንሲንግ የለንም ከሴት ጋር እስክስታም ቢሆን ዛና እዚህ ጋር ሆነ ያዝ እንጂ ነው እንጂ ምንም እንትን የለም ንክኪ የለውም ይሄ ደግሞ ምንድነው ኢትዮጵያ አብዛኛውን ጊዜ ተመራችሁ በሃይማኖታዊ አገዛዝ ነው እና ይሄ አብዛኛውን ጊዜ ታቡ ነው ተብሎ የሚታሰበው ተነካክቶ መደነስ ስለዚህ ያው ያ ካልቸራችን በጣም ቢዩቲፉል ነገሮች እንዳሉት ሁሉ እነዚህ ነገሮች ደግሞ ትንሽ ወደ ኋላ አስቀርተውታል ወደ ሳውት ደግሞ ስትወርድ ኢቫንጋዲ ያለል ወደ ሱርማ ምናምን ወደ ታችም ስትወርድ ያሉት ደግሞ ሳውት ደግሞ ያለው በቃ አብዛኛው ዳንስ የሚጀምረው ከገበታች ነው ወላይተኛ ነው ስለዚህ ይሄ ወደ ኖርት አካባቢ ኢትዮጵያን ወደ አስተዳደሩት አካባቢ pretty much forbidden አይነት ነገር ይመስለኛል እርግጠኛ ሆኜ ባልናገርም እንደዛ አይነት ነገር ነበር የነበረው ታች ለኢትዮጵያዊ አብዛኛው ዶሚኔት ያደረገው በተለይ ከተማ ላይ ያለው ዶሚኔት ያደረገው ውዝዋዜ የእነዚህ ካልቸራል ዳንስስ ናቸው ጉራጌኛ ትግርኛ ኦሮምኛ አማርኛ እስክስታ እነዚህ ደግሞ ኮንታክት ዳንሶች አይደሉም በዚህ ምክንያት somehow መካ አብዛኛው ሰዎች ላይ
ኢምፓክት እንትን አለው ኢትስ ታቡ ተብሎ ነው የሚታሰበው በቃ የተከለከለ ዳንስ አይነት ተብሎ ነው የሚታሰበው ብዙ ሰው ይጨንቀዋል እንደውም እንዴት ነው ከሴት ጋር እንደዚህ በነፃነት የምትደንሰው ምናምን ይላል እንትንም አለ እንጂ ብዙ ጊዜ ካየ ናይቶች ላይ ሲመጣ ብዙ ወንዶች ወይንም ሴቶች አንዳንድ የሚባል ምንድነው ወንዱ እንዲሚሽለጠለጠው ምንድነው እንዲሚያደርገው ይላሉ አንድ ሁለተኛ ደግሞ ዝም ብለው ቁጭ ብለው ያዩ ሲሄዱ እንዴ እኔ ገርል ፍሬንዴ መታ እንዲ ስሩ ሆና በትደንስ ተመልሳ ከኔ ጋር ትኖራለች እንዴ ምናምን ይላል እና ይሄ ፍርሃትስ እኔም አንድ አስተማሪ ነበረኝ መጀመሪያ ባቻታ አስተማሪ በጣም ከሴቷ በላይ ኪክ የሚባል ነገር አለ የወገብ እንቅስቃሴና እሺ እሱን ያረግ ነበርና በጣም በቃ ለኔ አክሴፕት ለማድረግ አስቸጋሪ ነበርና ሽልጥልጥ ነበር ምን ያው anyway በጣም ዌቭ ያረጋል yes ኦኬ ወንዱ ቀጭን ነው unnecessarily ሰውነቱን ዌቭ ያረግ ነበርና ያው ሶ አሁን ወደ እንትኑ ስንመጣ ወደ ዳንሱ ስንመጣ በተለይ የወንዶች ኃላፊነት እንዳልኩ በጣም ብዙ ነው የሴቷን ኮምፎርት መጠበቅ አለበት ፖላይት መሆን አለበት ፊጉራ ማወቅ አለበት ፊጉራ ምንድነው ፊጉራ ማለት ፊገር ማለት ነው በኤግዛክት ትርጉሙ ኦኬ ግን ለብዙ ነገር ተጠቀመዋለህ ፊጉራ ማለት አሁን ቆንጆ የዳንሲንግ ስኪል ያለው ፊጉራ ጥሩ ነው ይባላል ብዙ ስቴፖች የሚያቅሰው ፊጉራ ያቃል ይባላል ስለዚህ ፊጉራ የሚባለው term is directly related to the dance and the figure okay so ይሄንን ሁሉ ነገር ማወቅ አለበት at the same time choreography ማወቅ አለበት minor for choreography ማወቅ አለበት ይሄንን ዳንስ ከዚህኛው ቀጣይ ዳንስ ጋር እንዴት አድርጌ ላስደንሳት ፍሎ እንዴት ያደርግልኛል ያንን ሁሉ ነገር ጭንቅላት ውስጥ አርቲኩሌት ያደረገ ነው ከፓርትነሩ ጋር የሚደንሰው ሶ ይሄንን ስታስብ I promise you ማንኛውም ቶቶች አርጓን ጭንቅላት can only process one thing at a time as a man የወንድ እንግዲህ እንትናችን እና ያንን ያ ነገር ስላለ ብዙ ወንዶች አሁን ለምሳሌ ሲጀምሩ እኔ it makes me uncomfortable በቃ what if arousal ቢኖረኝስ ብሎ የሚፈራ ወንድ ነበር አለ አንተ ጭንቅላትህ የሚያስበው የሚያስፈራ ነገር ምንድነው ይሄ ልጅ አይችልም ሁለተኛ አልደንስም ከዚህ ጋር እምትልህ ነው ጭንቅላትህ ላይ ያለው ስለዚህ ያ ሁሉ ነገር ጭንቅላትህ ላይ እንትን ስለሚል ሌላ ነገር ደግሞ አንድ ቅድም ካነሳው ላይ ሁለት አይነት ሰዎች አሉ in our community በስኪል በጣም rich የሆኑ community አሉ but by the way Ethiopia Latin dancing community is very rich በጣም ጎበዝ ደናሾች ያሉበት community በተለይ ወንዶቹም ሴቶቹ ወንዶቹ እንደውም ለረጅም አመት ያህል የደነሱ ናቸው በደንብ ሪፋይን ያደረጉት ሰዎች ናቸው አሁን ያሉት የላቲን ዳንሲንግ በደንብ በቃ ዳይጀስት አድርገው የሚደንሱ ወንዶች ነው ያሉት ሴቶቹም እንደዛው እና when it comes to አንዳንድ ጊዜ ትንሽ ከኮምፎርት ዞንህ የሚወጣብህ የሚመስልህ ነገር ፓርትነሪን እዚህ ቦታ ልክያት እንዴት ነው ወደኔ ተመልሳ መጣው የሚባለው ነገር ምንድነው መሰለ አንዳንድ ጊዜ ስኪልስ ላክስ ያረግ ያው ዳንሲንግ ኮሚኒቲው ትንሽ አቴንሽን ኢሹ አለው አቴንሽን ኢሹ ስለ ዳንስህ ጎበዝ መሆን አለበት ጎበዝ ደናሽ ሰው ምናምን በደንብ ይከበራል በደንብ በሁሉም መስል እንደሚደረገው ሁሉም ነገር ላይ ፐርፎርማንስ ላይ ስትመጣ it's all about attention ፐርፎርም የሚያደርግ ሰው የኦዲየንሶቹን attention grab ማድረግ መቻል አለበት somehow perform የምታደርግ መስሎ ከተሰማ you're in a competition directly በቃ ወዲያውኑ competition mode ላይ ትገባለህ compete ስታረግ ደግሞ how can you beat your opponents የሚባለው ነገር ላይ ትመጣለህ so TV ላይ ያየው ነገር ሊሆን ይችላል ወይ የሆነ ሙቪ ላይ ወይ ቪዲዮ ላይ ያየው ነገር ሊሆን ይችላል you start to experiment with those ያኔ ከኤቲክሱም ትንሽ የሚያልፍበት ጊዜ ይመጣል አሁን unnecessarily መጠጋጋት ከፈጠርክ of course የሰው attention ወደ አንተ ይመጣል ያቺን attention ፈልገው በጣም ጥቂት የሆነ ሰው ሊያደርግ ይችላል
ግን ሌላው ላቲን ኮሚኒቲ ላይ ያለ ዳንሰርስ በጣም ኤቲካል ይሄ ሁሉ ፋይን አድርጎ ያመጣቸው ደናሾች ነው ያሉት። ደናሽ ስል አይ ቲንክ የሆነ ሜክስ ኢት ሉክ ሶ ቺፕ አይደለም፣ ግን በጣም የሚገራርሙ አርቲስቶች ነው ያሉት የላቲን ዳንሲንግ አርቲስት። ይሄ ምናልባት ኦዲየንስ ላይ ትንሽ እንትን ሊፈጥር ይችላል። ቲክቶክም ላይ የኛ አብዛኛው ኮሜንት የምናየው እንዴት ነው ይሄ አሁን ያነሳናቸው ኢሹዎች ናቸው። እንዴት ነው ፓርትነሬ how can I feel like she's going to be safe እንደዚህ አይነት ቦታ ላይ ስትመጣ የሚባለው the environment is very safe። ሁሉም ሰው ኤቲክሊ ሪች የሆነ ሰው ነው እዛ ቦታ የሚመጣውና በጣም የሚያስደስተኝም ለዛ ነው የላቲን ኮሚኒቲ እና በዱላ ሆኜ ራሱ አርጅቼ ምናምን አማልተው አይነት ነገር ነው ይሄ። ናይስ በጣም ደስ ይላል። ለዚህ ወደዚህ የሚመጡ ወንዶችም ሴቶችም አይፍሩ ነው የምትለው። ቅድም እንዳልከው ግን ለምሳሌ ወንዶቹ አንደኛ ቁጥራቸው ትንሽ ነው የሚመጡት ወንዶች ብዙ ወንድነት ያለው አይመስላቸውም። ከመጡ በኋላ ደግሞ የራሱ አይነት ጆርኒ ይኖራል። ቶሎ አለመልመድ ይኖራል፣ ስሎ መሆን ይሆናል እና እንደ መምህር ወንዶቹን ኪፕ ለማድረግ ምንድነው የምታረገው? የሌላውን ኮሚኒቲ ባላቅም ስፔሲፊክሊ ባይላሞር ላይ ልንገርህ። እሺ አንደኛው ሚውዚካሊቲ የሚባል ክላስ አላቸው። ኦኬ ብዙ ዳንስ ትምህርት ቤቶች ብታይ ከሆነ የፊዚካል የእንቅስቃሴ ዳንሶች ናቸው። ሚውዚካሊቲ ክላሳችን ላይ ወንበር ተሰጥቷቸው ቁጭ ብለው ኖትቡክ ምናምን ይዘው ነው የሚማሩት። ያ ሙዚቃው እንዴት አንደርስታንድ እንደሚያደርጉት እንዴት ቢሄቭ ማድረግ እንዳለባቸው ምናምን ይሄንን ሁሉ ነገር የሚማሩበት የሚማሩበት ጊዜ ነው። ሶ ዳንሲንግ ኤቲኬትስ የሚባሉትን ነገሮች እንዳለ እዚህ ጋር ይማራሉ። አዘ ጋይ እንዴት ነው ቢሄቭ ማድረግ ያለበት፣ አዘ ግርል እንዴት ነው ቢሄቭ ማድረግ ያለባት የሚባለው ነገር ይማራሉ። ሶ ይሄንን ሲማሩ ጋፑን ለማጥበብ ሲባል የባይላሞር ህጎች አሉ። ማንኛውም ወንድ ሴት ምታስደንሰኝ ካለችው እንቢ ማለት አይችልም። አንደኛ ቁጥሩ በጣም ትንሽ ነው። ሁለተኛ the more he dances the more he improves። እሱም ስላለ ወንዶች እንቢ ማለት አይችሉም። ስለዚህ ወንዶቹ በዚህ ይገራሉ። ከዛ ሲቀጥል ደግሞ ሌላ ሁለተኛ ፕሮግራም አለን። አንደኛው የዚህ ክላስ ላይ እንትን ከጨረሱ በኋላ ወንዶች they have chances of repeating their classes for free። በተደጋጋሚ እስኪለምዱት ድረስ አንዳንድ ሰዎች አሉ ላይክ ለግማሽ ዓመት ለዓመት ያህል የተማሩ ግን just because ወንዶች ላይ በጣም ትንሽ ብሩታል ስለሆነ የላቲን ዳንሲንግ ደጋግመው እንዲማሩ ኢንካሬጅ እናደርጋለን for free። ዋንስ እሱን ፌዝ ካለፉ በኋላ አንድ ኢንፌርኖ የሚባል ፕሮግራም አለ። ኢንፌርኖ የሚባለው ፕሮግራም አይ ቲንክ ብዙ ሰው ቢጀምረው ጥሩ ነው። this is የባይላሞር giving back to the community የሚባል አይነት ፕሮግራም ነው። ምንድነው የምናደርገው? ተማሪዎቻችን ከፍለውኛ ጋር ተምረው ያሉበት ስቴጅ ከደረሱ በኋላ እነሱ ደግሞ ሄደው ፐርፎርም እንዲያደርጉ ኢንካሬጅ እናደርጋቸዋለን። የሚችሉ ሰዎች የፐርፎርማንስ ክላስ ይወስዳሉ for free። ኦን ዊኬንድስ ምናምን ፐርፎርማንስ ክላስ ይወስዳሉ for free። እሱን ክላስ ይወስዱና ከዛ በኋላ ኤኒ ባይላሞር ሪሌትድ የሆኑ ፐርፎርማንሶች ሾዎች በሚመጡ ጊዜ እነሱ ናቸው ሄደው ፐርፎርም የሚያደርጉት and they get paid ወይ ደግሞ ሰርቪስ ያገኛሉ። so this is us giving back to the community that paid us at some point። እና ይሄ ጥሩ ነገር ነው። ብዙ ጊዜ ላክ የምናደርገው ሶሻል and corporate responsibilityዎቻችንን እንረሳቸዋለን ብዙ ጊዜ እና as a community እኛም ብናደርገው ጥሩ ነው። ምክንያቱም giving back to the community ማለት በጣም ያ አንደኛ ነገር አንድ ፖድካስትህ ላይ የሰማሁት ነገር አለ። እሺ I'm a big fan of your podcast by the way። Thank you። so community አንተን ሼፕ ያደርጋል። አንተ ደግሞ at the same time communityን ሼፕ ማድረግ አለብህ። አለበለዚያ it's a vicious circle። ስለዚህ ምንም የሆነ ቦታ ላይ ቆመህ ትቀራለህ። That's true። ስለዚህ ኮሚኒቲውን ደግሞ somehow ፑሽ ካላደረከው በእንደዚህ አይነት ነገር አዳዲስ ነገሮች አይመጡም። ሁልጊዜ ያለንን ነገር ብቻ ይዘን እንቆያለን። እሱ ደግሞ ጥሩ አይመጣም። ከሌሎች ሀገሮች ጋር ኮምፒቲቲቭ ቫልዩአችን ያጠፋዋል።
ስለዚህ ለዚህ ሲባል ያንን ፕሮግራም ለወንዶች በተለይ ኢንካሬጅ እናደርጋለን። ሌላኛው በጣም የሚገርመኝ ዝም ብዬ ኦብዘርቭ ማድረገውን ነገር ነው የምነግርህ። ለምሳሌ ሳልሳ ናይቶች ላይ ሄደ ስትመለከት አብዛኛው ሰው አልኮል አዲክትድ አይደለም። በጣም ነው የሚገርም። ብዙ ሰው በውሃ ይደንሳል። ሰዎች ፊዚካሊ ተያይዘው ወይም ተቃቅፈው እንደሚደንሱት ሁሉ ኮሚኒቲው ቦንዱ በደንብ ጠበቅ ያለ ነው። ይሄንን አሁን ዝም ብለህ ክለብ ላይ ወጥተህ ምናምን አታገኘውም። ዝም ብለህ አንድ ሰው ተዋውቀህ ልትመለስ ትችላለህ እንጂ እንዲህ አይነት ኔትወርኪንግ የለም። ሌላኛው እዛ ላይ ቅድም እንዳነሳኸው አንዱ ሰው ለሌላው ሰው ቤኔፊት ማድረግ ይችላል። ለምሳሌ ስራ ኦፈር ያደርጋል፣ ትልቅ የቢዝነስ ሰዎች ምናምን ይመጣሉ እና ይሄ የሚገርም እንትን ነው፣ የኔ ኦብዘርቬሽን ነው። እና እንደ አንድ መምህር ይሄን እንዴት ታየዋለህ? ይሄንን አይነት ኤክስፒሪየንስ እንዴት ነው እንዲሰፋ የምትፈልገው? ወይንም እዚህ ላይ ምን አይነት ፈርታይል ታረግበታለህ እንዲህ አይነት ኮኔክሽኖች የበለጠ እንዲሰፉ? አሁን ቢሳይድስ ይሄ የሶሻል ዳንሲንግ አርባር ከምናዘጋጀው የፍሪ ሶሻል ዳንሲንግ አክቲቪቲ ውጪ ምን አይነት ነገሮች እናደርጋለን መሰለህ? ኔትወርኩን በደንብ ቦንዱ እንዲጨምር ለኛ ተማሪዎች ብቻ አይደለም ሌሎቹንም ኢንቫይት እናደርጋለን። የጌም ዴይ ያለን ሶ ጌም ዴይ በየ2 ወሩ አንዴ ሃፕን የሚያደርግ ቀን ነው። አንደኛው ክላስ we shut it down፣ ከዛ ጌሞች እናዘጋጃለን። ምን ይባላል? your purest self የሚመጣው is ያንተ ቻይልድሁድ ልጅነትን ታፕ ስታረግ ነው ይባላል። ስለዚህ ጌም ዴይ በጣም ኢንትረስቲንግ ነገር ሆኖ ያገኘነው ነገር ነው። ሁሉም ሰው ኮምፒት ያደርጋል። ይሄ ፕሮፋይሌ እዚህ ጋር ነው ያለው ወይ ፕሮፋይሌ እንደዚህ ነው ምናምን የምትለው ሰው የለም። ዶክተር ነኝ ኢንጂነር ነኝ ምናምን የሚለው ጭንብል ይወድቃል። አይ forget that እንደነገርኩ አንድ ተማሪ ነበረችን የኮንሱላር የሆነ ኤምባሲ ኮንሱላር ነበረች። ቪዛ የምትሰጥ ሴትዮ ከሰው እኩል ሚውዚካል ቼር ላይ ስትጋፋ ታገኛታል። ሶ እንደዚህ በጣም ይሄ ኤነርጂ አንደኛ ነገር ከዳንሱ ባሻገር ከፕሮፋይልህ ባሻገር ኮኔክት እንድታረግ ይረዳሃል። ወደ ልጅነትህ ስትወርድ ያኔ ፊልተሮች እንዳለ የሉም። ይሲ ኢትስ ፒውር በቃ ኢነሰንስ ያለው አይነት ኔትወርክ ነው የሚሆነው። ቤተሰባዊነት ኔትወርክ ነው የሚኖርህና ጌም ዴይ እናዘጋጃለን። ሶ ቢሳይድስ ዳት ደግሞ ምን አይነት ነገር አለን? አሁን ቅርብ ጊዜ ኤክስፐሪመንት ማድረግ የጀመርነው ነገር አለ። ከዛ በፊት ደግሞ የወር የሌሰን ፕላን ወይም ሲዝን ኤንድ እንለዋለን። ባይላሞር ሲዝን ኤንዶቻችን ላይ 4ኛ ወር ላይ ባይላሞር ዲነር እናዘጋጃለን። ሶ እነዚህ ዲነሮች ስፔሲፊክሊ ቢዝነስ ኔትወርክ እንዲያደርጉ ምንፈልጋቸው ሰዎች እንዲመጡ ነው። ሶ ይሄ is open to many people። ምን እናደርጋለን መሰለ? እኛው ክላስ ላይ ሆነው 2 ዶክተሮች የማይተዋወቁ ይኖራሉ። ምክንያቱም ብዙ ጊዜ የሜዲካል ሰዎች የሶሻል እንትን አለባቸው፣ ሪስፖንሲቢሊቲ አለባቸው። ዶክተር ሲባል በቃ እዛ ጋር የምናስቀምጠው ነገር አለ። እሱ ነገርም ስላለ they don't usually open up። ሌሎችም እንደዚሁ ሃይ ፕሮፋይል ያላቸው ሰዎች they don't usually open up። እዚህ ዲነር ላይ ግን ምንድነው የምናደርገው? እያንዳንዱ ሰው ኦን ቴብል እየዞረ ሃይ እንትን አባላለሁ የእንትን ባለሙያ ነኝ፣ እንትን የሚባል ድርጅት አለኝ፣ እንትን የሚባል ነገር ነው የምሰራው ይባላል። እኔ ከራሴ ይጀምራል፣ ፖርትፎሊዮን ሁሉ አወራለሁ እና ኦኬ እንደዚህ ነው አይገርም በቃ አይደን ነው ምናምን ይባልና ይወራል። ከዛ በኋላ አይገርም እንደዚህ አይነት ሰው ስፈልግ ነበር እና በዛ ምክንያት ቢዝነስ በጣም ብዙ ኔትወርክ ያደርጋል። እኔ I started a business at some point about 4 ዓመት አካባቢ ሳልሳ ላይ ከተዋወቅኩት ልጅ ጋር የብራንዲንግ ፈርም ጀምረን ነበር እና እኔም ባክግራውንድ ብራንዲንግ ላይ ስለሆነ እሱ ደግሞ ሶሻል ሚዲያ ላይ በጣም አክቲቭ ነው። ምናልባት ቲክቶክም ላይ ታውቁት ይሆናል። ሶ ኤኒዌይ እንደዚህ አድርገህ ሊንክ አድርገህ ቢዝነስ ምናምን ልትጀምር ትችላለህ። በጣም የሚገርም ኔትወርክ ነው ያለው። አብዛኛው ሰው ፕሮፌሽናል የሆነ ሰው ነው የሚመጣው። በዛ ምክንያት ደግሞ አንድ ፕሮፌሽናል ነው ብለህ የምታስበው ራሱ ያንን ኢንቫይሮንመንት ስለሚያከብረው ፕሮፌሽናሊዝምን ተምሮ ይወጣል እና this is the best የኔትወርኪንግ ፕላትፎርም። ናይስ። ሌላኛው
ዳንስ ሲባል አንተም ቅድም ጀምረኸው ነበር ከራስህ ኤክስፔሪየንስ። ለምሳሌ በጣም ብዙ ሰዎች አይደለም ሰው ቁጭ ብሎ ተሰብስቦ እያያቸው ሊደንሱ ዝም ብሎ ከሁለት ሰዎች ጋር ማውራትም እንደው የትምህርት ቤት ኤክስፔሪየንሳችን ራሱ ብትመለከት ወጥተህ ተማሪ ፊት ምንባብ ለማንበብ በጣም የምትንቀጠቀጠው የምትፈራው ነገር አለ። እንግዲህ የሕክምና እነዚህ ሳይኮሎጂ ላይ የሚሰሩ ሰዎች ለዚህ አይነት ፊር የተለያየ አይነት ኤክስፕላኔሽን ይኖራቸዋል። ሶ ስታስተምር ከስቴፕ ባሻገር ማለት ነው። ለምሳሌ ስቴፑ 1 2 3 5 6 7 ሊሆን ይችላል። ከዚህ ስቴፕ ባሻገር ሰዎች ይሄን ፍርሃታቸውን ዲል ማድረግ አለባቸው። ገና ትምህርቱን ሲጀምር በጣም ኮንፊደንሱ ወርዶ ወይንም ሲጨነቅ የነበረ ሰው ከ6 ወር በኋላ እንደ አርጋው በዳሶ መሃል ላይ ሲሽከረከር ታገኙ ትችላለህ። እና how did you teach them this confidence እንዲወጡ ምናምን እንዴት ነው የምታግዛቸው? ያው የመጀመሪያው ምንድነው መሰለ ሁላችንም ጋር የቢጊነር ሌቭል ፐርሰናሊቲ አለ። መጀመሪያ ሲጀምር እኔ የመጀመሪያ ቀን ሳልሳ ይሄ ነው ተብሎ ሲያሳዩኝ የነበረኝ ፊር የነበረኝ ያ ኢሞሽን አለ። አሁንም of course you can go back and tap to it። እሱ ጋር ታፕ ካላደረክ ደግሞ የቢጊነር ሌቭል ላይ ያለውን ሰው ልትረዳው አትችልም። ስለዚህ እሱን ያቺን ኢሞሽን በደንብ ቼሪሽ አድርጌ የሚይዛት ሞመንት ነች። ቅድም እንደነገርኩ ቀኖቹን ሁሉ አስታውሳቸዋለሁ። besides that ደግሞ ማንኛውም ሰው በደንብ ሪአክት የሚያደርግበት ነገር ምንድነው ታውቃለህ? ሂውመር። ክላስ መሃል ላይ ብሉፐርስ አሉን፣ በጣም የሚያስቁ ብሉፐርስ። አንዳንድ ስቴፖች ራስ ተሳስተምናም ይቅርታ ስትላቸው ሂውመናይዝ ያደርጋሉ። ለምሳሌ ማንኛውም ሰው ይሳሳታል። መሳሳት ደግሞ እንደዚህ አይነት ቦታ ላይ የቲቺንግ ኤንድ ለርኒንግ ፕሮሰስ ላይ መሳሳት is one of the learning curve። ስለዚህ ያንን ነገር አንዳንድ ጊዜ አውቀን እየተሳሳትን ሁሉ እንትን እንላለን። ይስቁብሃል፣ ከዛ በኋላ ሳቁብህ ማለት ያኔ ኮኔክት እያደረክ ነው። እና just that በተቻለን አቅም ተማሪዎቻችን ጋር መጀመሪያ ኢንትሮዲዩስ እንደራረጋለን በደንብ። ከዛ በኋላ 3-4 አሲስተንቶች ስላሉ ማን ላክ እያደረገ እንደሆነ ማን እየፈራ እንደሆነ ማን በደንብ ያንን ነገር እየተከታተለ እንዳልሆነ የሚከታተሉ ልጆች አሉ። ሶ የኛ ኃላፊነት ከዛ በኋላ ማጆሪቲው ሳይሆን እነዚህ ወደ ኋላ እየቀሩ ያሉት ሰዎች ናቸው የሚሆኑት። ሲቀጥል ደግሞ የክላሶቻችን ሌሰን ፕላን ላይ እያንዳንዱ ሰው አንዱን ኦቨርካም ሲያደርግ ወደ ሌላ ቢልድ የሚያደርግ አድርገን ነው ዲዛይን ያደረግነው። it took us about 4 ዓመት ይሄን ሪሰርች ስናደርግ ከዛ ከዱባይ ያመጣሁት ሌሰን ፕላን አለ፣ እዚህ ፎርም ያደረግነው ሌሰን ፕላን አለ። somehow ሁሉም ሰው ጋር ባይሆን አትሊስት 90% ያለው ሰው ጋር ሪች የሚያደርግ ሌሰን ፕላን ሰራ ማለት this is big success። ምክንያቱም ወንዶችም ሴቶችም እኩል ፍሎ የሚያደርጉልህ ከሆነ ሴቶቹም ፓርትነር ሳያጡ ይለምዳሉ፣ ወንዶቹም ሳይጨነቁ ይለምዳሉ። እና ይሄ በጣም ጠቅሞናል። በተለይ የኛ ክላስ ላይ ደግሞ ስትመጣ የምር ዲቶክስ ማድረግ ዲስትረስ ማድረግ የሚፈልግ ሰው ስለሆነ በጣም ትንሽ ነገር ስትል ያስቀዋል። በጣም ትንሽ ነገር እና እነሱ ነገሮች በጣም ጠቅመውናል ብዬ አስባለሁ። በተቻለን አቅም ለሁሉም አስተማሪ ሬኮመንድ ማደርገው ነገር እኔ ቢኖር connect with your students። በደንብ connect ካደረክ በኋላ ማንኛውም ተማሪ will give you the right respect። ከዛ በኋላ ደግሞ the right approach። ምክንያቱም ሳይፈራህ አስተማሪዎቹ ናቸው የሚባለው approach ሳይኖር በደንብ connect እያደረክ አብረህ የteaching and learning process መቀጠል ትችላለህ። I believe that's the path, the journey። ያንን ሰው ይሄ ፍርሃቱን ኦቨርካም አድርጎ በደንብ አድርጎ እንዲደንስ ኮኔክሽን ያስፈልጋል፣ ሂውመር ያስፈልጋል። ኦፍ ኮርስ ሌሰን ፕላን really matters። ምክንያቱም አንድን አድቫንስድ የሆነ ነገር አስተምረኸው ኦቨርዌልምድ ሆኖ ቢሄድብህ ነገ ተመልሶ ያንን ነገር መጨነቅ አይመጣም። ኦሪ ላይፍ ያለንበት ላይፍ ራሱ ትንሽ አሁን ስትሬስፉል ስለሆነ you need to detox። በቃ መጀመሪያ ላይ ትንንሽ ነገሮችን
ይሄ ምንድነው የሚባለው ትንንሽ አቺቭመንትስ ትንንሽ ጎሎችን አቺቭ አድርግ ዋናውን ትልቅ መጀመሪያ ከማድረግ በፊት የሚባለው ነገር really works እና ትንንሾቹን ጎሎች መጀመሪያ አቺቭ ስታረግ ያ ቅድም ያልኩ ሱስ ነገር it's never enough የሚባለው ነገር ይመጣባል give me more የሚባለው አይነት ካራክተር ይመጣል እንደዛ ነው በሱ ምክንያት ነው ተማሪዎቻችንን የምንረዳው most of the time ለምሳሌ ክፍለ ሀገር ላይ መቀሌ እንደነበር አስታውሳለሁ ሌላውን አላቅም መቀሌ ግን ከአዲስ አበባ ውጭ መቀሌ ይደነስ እንደነበር አስታውሳለሁ አዳማ ሐዋሳ አሉ ሳልሳ ቲቸሮች አሉ ትገናኛላችሁ ከነሱ ጋር አሁን የመቀሌው ያው ከኮንፍሊክቱ በፊት አንድ አስተማሪ የነበረው ወደዚህ ሙቭ ሲያደርግ ብዙም አልቆየም ግን አሁንም ያሉ ይመስለኛል ኒያት የሚባል ግሩፕ ነበር if I'm not mistaken ኦኬ የመቀሌው ሊኖር ይችላል ኦኬ የሐዋሳው ግን የሚያስተምረው የነበረው ማስተማሪ ከአዲስ አበባ ሙቭ ያደረገ አስተማሪ ነበረ እሱ ወደ ውጪ ሙቭ ሲያደርግ ክላሱ ዲስኮንቲኒው አድርጓል አዳማ ላይ ግን በጣም የማደንቀው አንድ አስተማሪ አለ የኔም ሲኒየር ነው by the way ኦኬ አቡሽ ይባላል ሬድ የሚባል ትምህርት ቤት ያለው ልጅ ነውና ሬድ ላቲኖ ካልተሳሳትኩኝ I believe በደንብ ኦፖርቹኒቲዎች ቢመቻቹለት በደንብ እንትን የሚያደርግ ልጅ ነው በደንብ የላቲን ዳንሲንግን በሌሎች ከተማዎች ላይ ማስፋፋት የሚችል ልጅ ነውና አሉ በከተማዎች ላይ እንደዚህ የሚሞክሩ ልጆች አሉ ኤፈርት ያለው አለ ግን ያው እኛ ቤኔፊት ያደረግነው ምንድነው አዲስ አበባ is the hub እና ብዙ ነገር ላይ ብዙ ነገር ጋር ኮኔክት ስለሚያደርግልህ ያ ብዙ የኢትዮጵያ ላይ ያሉ የነበሩት የበፊቶቹ አሁን እንደ በፊቱ አክቲቪቲ የለም አዲስ አበባ ላይ ግን በደንብ ቡም እያደረገ ነው አሁን ብዙ አስተማሪዎች እየመጡ ነው ኮምፒቲሽኖች በደንብ ቪዚብል እየሆኑ ነው በደንብ አሁን የትምህርት ቤት ከትምህርት ቤት የተሻለ ሰርቪስ የምታገኝበት ነገር እየመጣ ነው ስለዚህ አሁን is the best time አሁን አዲስ አበባ ላይ ላቲን ዳንሲንግ ለመማር is the best time አሁን ቆንጆ ጊዜ ላይ ነው ናይስ እኔ ዓለም ላይ ለምሳሌ ዮኒ መደነስ የምትፈልግበት ቦታ ይሄን ሳልሳ ማለት ነው በደንብ ብትደንስ ደስ የሚልህ ቦታና ሰው ምረጥ ብትባል የት ትመርጣለህ ቦታ ከማን ጋር መደነስ ትፈልጋለህ አሁን ይሁን በጣም መስቀለኛ ባለ ጥያቄ ነው አንድሪ ላይ ነበር አሁን ሰው ደስ ብሎት ሚስቱ ጋር ሄደና baby I saw someone that looks exactly like you አላት ከዛ በኋላ እሺ pretty አለችው ተጨነቀ አው ካላት እኔ አይደለም እሷ አንቺን አይደለሽም ይያላት ነው አንቺ እሷ አግሊነች ካለ አንቺ ማግሊነሽ ይያላት ነው ሶ አሁን ይሄ ጥያቄ በሁለት መንገድ ልመልሰው እሺ the best place I want to dance salsa is here Addis yeah wow how ምክንያቱም I totally ወይ ብራዚል ወይ የሆነ ቦታ ትለኛለህ ብዬ ነበር እሺ ለምን መሰለ እዚህ በጣም ኤፈርት የሚያደርግ ኮሚኒቲ ነው ያለው ኦኬ የኔ አንደኛው መደነስ የምፈልግበት ሁለት ቦታዎች አሉ እሺ ኢትዮጵያ ውስጥ በጣም ኤፈርት የሚያደርግ ሰው አለ በጣም የተገባባሁት በጣም እጄ ጋር የተላመዱ ሰዎች አሉ where I can be myself የምፈልገው ሙቭ የምፈልገው ስቴፕ የምፈልገው ሙዚካሊቲ ጋር አብሬ ሊንክ አድርጌ እንደንስባቸው ማስደነሳቸው አይነት ታይፕ ኦፍ ሰዎች አሉ በጣም ደስ የሚለኝ ማለት እሱ ነገሩ በጣም መኮራበት ነገር ምክንያቱም የኛም blood and sweat አለበት እነዚህ ሰዎች ይሄንን ለመድረሳቸው that's true እኛም ራሳችን አሁን እንደዚህ ለደረስንበት ላለንበት ላቮ እነዚህ ሰዎች ኮንትሪቢዩት አድርገዋል ያቺ ለማስተካከል ሪፋይንድ እናረጋት የሞከርናት ነገሮች በሙሉ እዚህ ጋር ቫልዩ አለው ለኔ ትልቅ but ሁለተኛው ኦፕሽን ከሰጠኸኝ I would love to go to Colombia ካሊ ስታይል የሚባል ሳልሳ በጣም ደስ የሚል ፈጣን ነው ግን በጣም ደስ የሚል አይነት በቃ ኤክስፕሬሲቭ የሆነ የሳልሳ ታይፕ አለ but አንተ ምንድነው ዳንሱም ዣንራውም ይውጣልህ ካልከኝ ግን ዳንሱም እንትኑም ከኛ ስኮፕ ይውጣ ከተባለ
አርጀንቲና ሄጄ ታንጎ ነው መደነስ የምፈልገው። ታንጎ በቃ አንዱ የኔ ቶፕ ሼልፍ ላይ ካሉት ዳንሶች ሊስት ውስጥ ታንጎ is the number one። ታንጎ ይሰጣል እዚህ አዲስ አበባ? ታንጎ የለም unfortunately ወደ ኢትዮጵያ ሙቭ ለማድረግ በመዘጋጅበት ጊዜ ላይ about 3 weeks ሲቀረኝ ታንጎ ክላስ ጀመረን መማርበት የነበረ ትምህርት ቤት almost 3.5 years ያህል ብዙ genre of dancing experiment ሳረቆይቼ ነበር። በዛም ምክንያት ነው ኒውዮርክ ስታይል ሳልሳ፣ ኤልኤ ስታይል ሳልሳ፣ ቡጋሉ፣ ኪዞምባ፣ ተራሽኛ የሚባሉት እነዚህ አሁን ባይላሞር ላይ የምናስተምራቸው ነገሮች አንድ በአንድ የወሰድኳቸው ኮርሶች ነበሩ። took me about 3.5 years እነዚህን ለመጨረስ። ግን ታንጎ መመጣበት ጊዜ ላይ ሆነ so beginner levelውን ብቻ ብትወስድ መወስወስ ነው የሚሆነው እና የምታስተምረውም ነገር አይኖርም። ኦኬ የሚገርምህ ጥላ ጂም የሚባል አለ ታውቃለህ? ጥላ ጂም ላይ የሆነ ጊዜ ታንጎ በጣም አጭር ጊዜ የሆነ መምህር ነበረ። ከዛ በኋላ ተመልሶ ወጣ መሰለኝ። he came for 3 weeks አይደል? እንደዛ ነገር ነው። እስቲ በጆርኒ በጣም ያስገረመህ አጋጣሚ እንደ መምህርነት ብዙ ነገሮች ይገጥማል ብዬ አስባለሁ። ከሚያስቀው እና ከሚያዝናኑት ልንገርህና እሺ አንድ ጊዜ ያስተማርን ሃይ ስኩል አብረን የተማርን ልጅ እኛ ክላስ ጀምሯል። እዛ የተማርን እንትን እያለ ያኔ ጣይቱ ነበር ምናስተምር ትልቅ መስታወት አለ። እየደነስን የሆነ ሰዓት ላይ ላይን ዳንስ መጀመሪያ ዋርም አፕ ኤክሰርሳይዝ እንሰራ ላይን ዳንስ ላይ ራይት ተርን ስንሽከረከር መስታወቱ ላይ ሲወድቅ አይቼዋለሁ። ዙር ብዬ ቆሞ የደነሰ ነው እንዴ ወደዛት በጣም ባውንስ ከመውደቁ የተነሳ ከድንጋጤው የተነሳ ወዲያው ቆሞ ተነስቶ ሩቲን ውስጥ ገብቷል ልጁ። አክን ጎ ከዛ በኋላ መጥራት አልቻልኩም። በቃ አጠገቤ ደግሞ ድሮ አብረን ስፖርት ቤት የሰራ ልጅ ነበረ፣ ተንኮለኛ ልጅ ነበረ። በቃ አልቻለም። ክላሱ በጣም መሳቂያ ሆነ። ከዛ በኋላ ኦኬ አንድ ጊዜ ደግሞ እንደተነሳ ማለት በጣም እዛ ቦታ ላይ ወደቀ መባልንም አትፈልግም። ይሄ አንደኛው ብሉፐር ነው። አሁን ለምሳሌ ክላስ ላይ የሚገጥምህ ነገር ከተማሪዎች ጋር ኮኔክት የምታረግበት አንደኛው ብሉፐር ነው። ይሄን ለምሳሌ ተማሪ ሲወድቅ ምናምን ትስቃለህ፣ እሱም በቃ ተሳቀ አለፈ። በቃ ታሰት መውደቅን ዝም ብሎ ከጫውታችን ወጣ ቢልም ብዙ ጊዜ ሰዎች አዳልጧቸው ሲወድቅም እኔ ራሱ ነው ማለት በቃ መውደቅን ፊዚካሊ መውደቅን ነው እኮ ለምንድን በጣም የሚያስፈራ it's embarrassing ነው። አሁን በዚህ ላይ ያ መውደቅ ምንድነው? ከመውደቁ በላይ እኮ ነው ስሜታችን ማለት ኤምባራሲንግ ነው። ግን ምንድነው ሪሊ የሰው አይን ስለምንፈራ መሰለኝ። በተለይ ይሄ አብዛኛውን ፍርሃት ያለው ሰው ጋር ነው በጣም የምታየው። ፊር ካለብህ ሰው ካየ ይኸውልህ አሁን let me come back to this እና እሺ አንድ ጊዜ ዝናብ እየዘነበ ከሰፈር ስወጣ ወደ የሆነ ቦታ ልሄድ አላስታውስም የት እንደሆነ የመንገድ ውሃዎች ታውቃቸዋል እነዚህ ቱቦ ውስጥ የሚገቡት ተሳስቼ አንደኛውን ሳልረግጠው መሃል ላይ እጄ እንደዚህ ብዬ ወደኩኝ። the first thing I did ሰው ነበር የፈለኩት ማን አየኝ የሚባለው። ከዛ ማንንም አላየኝም፣ ዝናብ ነው። ልክ ተነስቼ ለካ ረጋግፌ ምናምን ስነሳ አይዞህ አለኝ። ተሰማኝ በጣም ነበር። ማንንም አላየኝም ብዬ በቃ ጽድት እንዳልኩኝ ልወጣ ልብሴን ቀይሬ ልመለስ ታበላው እና መውደቅ I think መውደቅ ፕራክቲስ ይደረጋል ሌላ ሀገር ላይ by the way ፎሊንግ ክላሶች አሉ። በጣም እኔ እሱን ክላስ በውስጥ በጣም ደስ ይለኛል። የእውነቴን ነው የምልህ። አዎ እንዴ በጣም ኢምፖርታንት ናቸው። ምንድነው መሰለህ ብዙ ሰው ፎሊንግ ክላስ የምር በጣም ብዙ ገንዘብ የሚከፈልበት ክላስ ነው። ምንድነው? አዎ ተፈተራለህ። ይሄም በዛ እኔ ዱባይ ነው ያየሁት by the way ፕሮፐር ፎሊንግ የሚባሉ ነገሮች አሉ። አሁን ስትወድቅ ለምሳሌ ጭንቅላትን እንዳይመታ ምናምን ሰውነትን ካርል ማድረግ አለብህ። ማን ነው እስቲ in the middle of የመውደቅ ፕሮሰስ ላይ ያንን
ያንን ጭንቅላቱን አዞ ኦኬ አይ ኒድ ቱ ክራው ማይ ባዲ ምናምን ብሎ ይሄንን እንትን የሚያደርግ you see somehow instinct drive እስኪያደርግ ድረስ ያንን ፎሊንግ ክላስ የሚወስዱ ሰዎች አሉ እና is one of the most interesting classes I've seen wow and ግን ስቶሪ ልንገርህና እሺ in the learning process የገጠመን ነገር አሁን አስተማሪ ሆኗል እሺ ሮይዳ ዴካሲኖ ስንሰራ እሺ ሮይዳ ማለት ይሄ ግልጽ ለማድረግ ለተመልካቾቻችን በብዛት ሆኖ ክብ ሆኖ የሚሰራው ማለት ነው ጥንድ ሳይሆን ፓርትነር ትሆናለህ ክብ ትሰራለህ ትልቅ ክብ ይሆናል ማለት ነው እሺ እሱ ክብ ላይ ስንሰራ አንዳንድ ስቴፖች አሉ በጣም ታንግል የሚያደርጉ ያ ሁሉ ሰው መጥቶ ሰርክል ውስጥ ገጥሞ የሚሰራቸው ስቴፖች አሉ የሆነ ሰዓት ላይ እየጠራሁኝ ዞር ስል እጅና እጅ ፈልቅቆ አንገቱ እንደዚህ ሲወጣዩ ብሮ እሱን ክላስ መቀጠል አልቻለም እሱ ክላስ በቃ ተቋረጠ እና አሁን is a wonderful instructor by the way ሁሉ ጊዜ እናወራለን remember that day ምናምን የተባባልን ኦኬ እናወራለን በጣም የሚገራርሙ ብሉፐርስ አሉ ምንድነው እንደዛ ትግል ውስጥ ተከተተኛለ ይቆላለፋልና አንዳንድ ጊዜ የሆነ ሰው ከስኪል ማነስም ሊሆን ይችላል ወይ ከፓኒክም ሊሆን ይችላል የራሱን ስፔስ ትቶ አንተ ስፔስ ላይ ይመጣል what do you do ከዛኔ በቃ ትጨነቃለህ ስለዚህ እሱም ነበረ ኦኬ እና በጣም ደስ የሚሉ ብሉፐርስ ናቸው አሉት to be honest ያም ነው ኮኔክት ሞር እንድናረግ የሚረዳን thank you ለምሳሌ ከተማሪዎች መሃል ወይንም አዲስ ዳንሰኛ ስታይ ኦኬ ይሄ ሰው በጣም ጥሩ ይደንሳል ብለህ የምትለው ምንን ሲንክሮናይዝ ያደርግ ነው ይሄ ብዙ ተማሪዎቻችን ላይ ያየናቸው ሰዎች አሉ አብዛኞቹ አስተማሪ ሆነዋል ኦኬ አንደኛ ዲቴል ኦሪየንትድ የሆኑ ተማሪዎች ይገጥሙሃል ገና ከመጀመሪያው ይሄ ምን ማለት ነው ይሉሃል ኦኬ ትላለህ ከዛ በኋላ ይሄንን የጠየቀህን ነገር ለማስረዳት አንዳንድ ጊዜ ኦንላይን የምትገባበትም ጊዜ ይኖራል ቼክ አድርገህ የምትነግርበትም ጊዜ ይኖራል ግን የምር ስቶሪ ላይኑን የሚፈልጉ ሰዎች አሉ ለምንድን ነው እንደዚህ ማድረገው ብሎ የሚጠይቅህም ሰው አለ ከዛ በኋላ አስተካክል ብለኸው ደግሞ በአንድ ጊዜ የሚያስተካክልም አለ ለሙቭመንት ቅርብም የሆነ ሰው አለ በጣም ኖቲስ የማደርጋቸው ሰዎች ግን ለእንደዚህ አይነት በጣም ቶሎ ይጎብዛሉ የሚባሉት ሰዎች ዴዲኬሽን ያላቸው ልጆች በጣም በአጭር ጊዜ የሚጎብዙት ለሴቶች በጣም ቀላል ነው ይሄ ለመልመድ ምክንያቱም they don't need to think about የሚመጣውን ስቴፕ ፓርትነራቸው የሚላቸውን አርቲኩሌት የሚያደርጉት ወንዶቹ ግን ዴዲኬሽን ያላቸው ልጆች አሁን ቶፕ ዳንሰርስ የሚባሉት አዲስ አበባ ላይ እነሱ ዴዲኬትድ የሆኑ ሰዎች ናቸው እና መጀመሪያ ፒክ የምናደርገው አሁን ለምሳሌ ኢንትረስት የሚያድርብን ጊዜ አለ as a teacher አንተ ተማሪ ጎበዝ ስታገኝ በርግጠኝነት ሁሉም ማስተማሪ ላይ ያለ ፍሎም ሊሆን ይችላል እንትንም ሊሆን ይችላል ወደዛ ሰው ፎከስ ታረጋለህ እና እነዛን ሰዎች በጣም ተረዳቸዋለህ to become the next you እሱን ስለምታግዛቸውም ቶሎ መልመድ ቻንስ ይኖራቸዋል ስለዚህ እነዛ ልጆች አሪፍ ናቸው እንግዲህ አሁን ባይላሞር ወደ ከ15 ዓመት በላይ ሆኖታል ብለኸኛል እስቲ ስለ ባይላሞር ስለ ትምህርት ቤቱ ለምሳሌ አሁን የኔና ያንተን ጫወታ የሚሰሙ ሰዎች ይኖራሉ ቢያንስ አዲስ አበባ ላይ ከአዲስ አበባ ውጭም ያሉ ኦንላይን ላይ ያሉ ነገሮች ካሉ ፊዚካሊ ኦፍ ዘ ካሜራ ስናወራ ነበርና በቅርቡ 15ኛ ዓመት አኒቨርሰሪያችሁን ታከብራላችሁ ስለ ትምህርት ቤታችሁ አንዳንድ ጆርኒ ሰዎች የት መተው አክሰስ ሊያረጋችሁ ይችላሉ ምናምን የሚለውን ብታጫውተኝ ባይላሞር አሁን አንድ ጠንከር ያለ ከሀምብል ቢጊኒንግ የተነሳ ግን አሁን በጣም ጠንከር ያለ በጣም ስትራክቸርድ የሆነ የላቲን ዳንስ ትምህርት ቤት ነው የምንገኘው የጁቬንቱስ ስፖርትስ ክለብ የሚባል አለ ሴንት ጆሴፍ ትምህርት ቤት አጠገብ ወደ ስቴዲየም አካባቢ እዛ ነው የምናስተምረው every Tuesday and Thursday dedicated ክላሶች አሉ ከ12 ሰዓት ተኩል እስከ 2 ሰዓት ተኩል ድረስ in our journey ደግሞ የተለመደ ነገር አለ ባይላሞር celebrates አንዳንድ ማይልስቶኖቻችንን ቅድም እንዳልኩ የመጀመሪያ
አመት ሴሌብሬሽናችን ላይ አዳዲስ ነገሮችን ኢንትሮዲዩስ አደረግን እያለ ቀጥሎ the last anniversary ያከበርነው የዛሬ 7 አመት ነበር ወደዚህ ሙቭ ያደረኩበት ጊዜ ላይ ነበር ሴሌብሬት ያደረግነውና ከዛ በኋላ ታፕ ማድረግ ከበደን እሱን የሚያክል ፓርቲ እንትን ለማድረግ አብዛኞቹ የላቲን ኤምባሲስ አቴንድ ያደረጉበት ፓርቲ ነበር people came from Djibouti Burundi Kenya ብዙ ሰው መጥቶ ነበር የዛን ጊዜ ላይ በጣም ትልቅ ኤፈርት ነበር የነበረን it was a 3 days event ሱሱ ነገርም somehow በደንብ ቡስት እንዲያደርግ አድርጎታል አሁን we're planning on celebrating 15ኛ አመታችንን I don't want to spill the beans ግን ምናስመጣቸው አስተማሪዎች ይኖራሉ world class instructors workshops ይኖሩናል ትልቅ ፌስቲቫል ነገር ነው የሚሆነው still የላቲን ኤምባሲዎችም እንደ ፓርትነር ሆኖ የሚገኙበት ኢቨንት ነው besides that ደግሞ ለብዙ ሰዎች የላቲን ዳንሲንግ ጊቭአዌይ የምናዘጋጅበት ኢቨንት ነው የሚሆነው እና ብዙ ሰው ባያመልጠው ጥሩ ነው ብዬ አስባለሁ የት ትገኛላችሁ ሶሻል ሚዲያ ላይ ለሚለው ሁሉም ስማችን የሶሻል ሚዲያ አካውንታችን ባይላሞር ዳንስ ስኩል ነው የሚለው ፌስቡክ ላይ ያለን ቲክቶክ ላይ ያለን ኢንስታግራም ላይ ያለን but ትልቁ የኛ ፕላትፎርም is our ዌብሳይታችን bailamor.net ይላል እዛ ላይ ገብቶ ስለ ባይላሞር ማወቅም ሬጂስተር ማድረግም አክቲቪቲዎቻችን ማየትም ቻሪቲ ፕሮግራሞቻችንን ማየት ይችላሉ ጌትአዌዎች አሉን ከከተማ ወጥተን ምንዝናናበት ኢቨንቶች አሉ እነሱንም በደንብ ሁሉን ነገር ማወቅ ይችላሉ የመጨረሻ በእኔ በኩል ምንድነው መሰለም ጠይቀ ዳንስ ላይ ዝም ብሎ ሩመር አይነት ነገር ነው አንተ ክሊር እንድታረግልኝ ስለፈለኩ ነው ለምሳሌ ዳንስ ላይ ቅድም እንዳልከው ወንዱ ሊድ ያረጋል ሴቷ ደግሞ ትከተላለች ከዛ ግን ቁጭ ብሎ ኦብዘርቭ ለሚያደርገው ሰው ሴቷ ናት ሻይን አድርጋ የምትወጣው በደንብ ነው ሴቷ የምትታየውና ሴቷ በደንብ ሻይን የምታረክ ከሆነ ወንዱ ይችላል ተብሎ ይታሰባል ጎበዝ ነው ተብሎ ይታሰባል ሶ አንዳንድ ጊዜ ግን እዛ አንዳንድ ወንዶች ምን ይላሉ ፌሚኒስት ሴቶችን ማስደነስ ከባድ ነው ሊድ አይደረጉም ልታስደበድበኝ ነው I don't want to tap into that topic ግን ምን አይነት ቢሄቪየሮች አሉ መሰለ ማኔጅመንት ላይ ያሉ ሴቶች እሺ ሎ ላይ ያሉ ሴቶች leadership related የሆኑ እንትኖች ላይ ያሉ ሴቶች whether they're feminists or not ብዙ ጊዜ እንትን አይሉ ሊድ ለመደረግ ይከብዳሉ እና የዳንሱ ሳይንስ ደግሞ ምንድነው communication ቋንቋ ዳንስ by its nature is communication አንተ የሆነ ነገር ትለኛለህ አንተ የምትለኝን ነገር ኢንተርፕሬት ማድረግ ነው ወንዱ የሚናገረው ነገር ኢንተርፕሬት ካልተደረገ ሁለት ዋኪ ቶኪ at the same time እንደሚያወሩ ቁጠረው so there's no listener ወንዱ እኮ የሴቷንም ኢንትረስት እኮ ያዳምጣል at some point by the way ሶሎ ያሰራታል or የምትፈልገው ሙቭ ምናምን ነገር ከሰውነቷ አንደርስታንድ ማድረግ ይችላል እንጂ የአንዳንድ ሴቶች ቢሄቪየር ፐርሰናል ቢሄቪየሮች ናቸው ብዬ አስባለሁ ወይም ደግሞ የፊርም ሊሆን ይችላል ምክንያቱም አብዛኛውን ሰው ራሴ ልወጣው ሌላ ሰው ከማስቸገር የሚባልም አይነት ፊር ያለባቸው ሴቶች ይኖራሉ በዛው ልክ ደግሞ at the same time ወንዶችም አሉ by the way በጣም ሉስ ሊድ ያላቸው በጣም ሶፍት ሊድ ያላቸው ኦኬ ማይት ወደዚህ ሂጂ የሚለው ነገር ማይገባ አይነት ነገር ሳይን የሚልኩ ወንዶች አሉ እንዲህ አይነት ሴቶች ሲገጥሙ ቁጭ ብለህ ታወራቸዋለህ የዳንሱን ሐሳብ አላማ በደንብ ኤክስፕሌን አድርጎ ከዛ በኋላ የመቀየር ነገር ይኖራል of course በጣም የሚገርም ነገር የዚህ ክላስ የዚህኛው እንደዚህ አይነት ቢሄቪየር ያላቸው ሰዎች remedy is communication ማውራት ነው በጣም የሚገርም ነገር እሱ ነው እንደዚህ ስለሆነ ነው it doesn't mean that he's leading your life ወይም ደግሞ he's leading your path እዚህ ዳንስ ላይ በደንብ ሻይን ማድረግ እንድትቺ
የሱን ሲግናል ኢንተርፕሬት ማድረግ ነው መልመድ ያለብሽ። አንዳንድ ሰው አሁን ወደ እንደው ሁለት ካቴጎሪ ብለን ብንወስዳቸው አሌክስን አሌክስ ያደረገው እስከዛሬ ድረስ ፕራክቲስ ያደርጋቸው የመጣቸው እንትኖች ናቸው፣ ላይፍ ስታይሎች ናቸው። እዚህ ጋር ምቺን ልጅ አይደንቲፋይ የሚያደርጋት ፕራክቲስ ያደረገችው ላይፍ ስታይል ነው። ስለዚህ አንዳንድ ላይፍ ስታይሎች ለእንደዚህ አይነት ነገር አስቸጋሪ ይሆናሉ። እሱን ደግሞ በኮሚኒኬሽኑ ሶልቭ የምታደርገው እንጂ ፎርስፉሊ ሊድ ብታደርጋቸው they'll get stronger እንደውም የባሰ። ምክንያቱም ፎሬን የሆነ ነገር በጣም ስፔሳቸውን እንትን እያደረገባቸው ስለሆነ በዚህ ምክንያት እንትን ካላሉ በስተቀር በኮንቨርሴሽን የሚስተካከሉ ነገሮች ናቸው። ናይስ። ዮናታን ተፈራ በጣም ነው ማመሰግነው። ቀረ የምትለው ነገር ካለ እባክህ አድርግ። ቀረ ምለው ነገር thank you so much። በጣም ወደ ፖድካስት ነው ያለ። thank you። በጣም ኤጁኬሽናል የሆነ ፖድካስት የምጠራቸው ሰዎች በጣም ደስ የሚሉ ሰዎች ናቸው። I'm honored እዚህ ለመጠራቴ እኔ ራሴ as a Latin dancer አንተንም ራሱ ደግሞ በጣም one of the highly respected Latin dancer. Thank you for contributing for the community. ሌላ ደግሞ ይቅርታ እንግሊዘኛ በመሃል የቀላቀልኩት አጋጣሚ ሊኖር ስለሚችል አለ for sure እሱ ስላለ ይቅርታ። አንዳንድ ጊዜ ላይ የሥራ ሁኔታ ምናምን የሚያስገድድህ ግዴታ ነው። እኔ እዚህ ላይ እንደውም ላግዝህና አንዳንድ ጊዜ ቁጭ ብለን እንደ ቲም እናወራለን ዶቃ ላይ ምንድነው የምናደርገው። ለምሳሌ ፒውር አማርኛውን ማስቀመጥ ይከብዳል። ከዛ ወደ ምን አይነት ነገር መጣን መሰለ እንግዲህ እኔ አሁን እንግሊዘኛን የጀመርነው ላይክ ወይ አንደኛ ክፍል ነው ወይ ሶስተኛ ክፍል ነው ኤግዛክትሊ ትዝ አይለኝም። ከዛ ለካ ጭንቅላታችን በሁለቱ ቋንቋዎች ነው እየተለማመደ የመጣው። ከዛ እንደዚህ አይነት ቦታዎች ላይ ስታወራ ጭንቅላትህ የሚያስበው አንድ ቋንቋ እንደተናገርክ በቃ እንትኑን ነው እንጂ ሐሳቡ ላይ እንጂ የሚያውጠነጥነው በየትኛው ቃላት እየወጣ እንዳለ ብዙ ፎከስ አያደርግም። ቋንቋህ ላይ ስትጨነቅ ሐሳቡን ታጣዋለህ። ለዚህ ከዚህ አንፃር እናየዋለን እኛ ተመልካቾቻችንም በዚህ ይረዱናል ብለን እናስባለን። ለዚህ ደወል በጣም አመሰግናለሁ። ባይላሞርን ለሚፈልጉ ሰዎች bailamor.net ብለው እንደሚያገኙን ተነግርልኛለህ። አሁን በሲሳሙ የሚገባቸዋል። እና thank you so much for having me. It was a wonderful podcast. It was a wonderful discussion. Thank you my dear. በጣም ነው ማመሰግነው። እንግዲህ ውድ ተመልካቾቻችን ዶቃ ፖድካስት የዛሬው ቆይታችን ይሄን ይመስል ነበር። ባይላሞር የላቲን ዳንስ ትምህርት ቤት ኢንፎርሜሽኖችን ታች ላይ ሁሉንም እናስቀምጥላችኋለን። ቲክቶክ፣ ፌስቡክ የተለያዩ መረጃዎችን ታች ላይ እናደርግላችኋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሐሳብ አስተያየታችሁን ከታች አስቀምጡልን። ሰላም።